ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ አልብየስለ አንድ የመጽሐፍ ቅዱስ ክፍል ስጠኛልከኝ ስለ እምነትና በእምነት ስለሚገኘው ድነት የሚያወራውን የእግዚአብሔርን ቃል ሰጠው ይሄ ነው ያው ሁሉ ሰዎች በእምነት ብቻ ሲሉ ጥምቀት አያስፈልግም ያሉ አልገባኝ ለምሳሌ ኦኬ አምታቱኝ እኮ ፓስተር ለምንድን ነው ለምሳሌ በርሶ ቤተ እምነት አስተምሮ አንድ ስሙ አንድ ሰው የሚጠመቀው ለመዳን ነው ወይስ ድኖ ነው የሚጠመቀው ድኖ ድነቱን ለዋት ኮለት ድነቱን ለማረጋገጥ ድኗል ግን ድነቱን ደግሞ ለማረጋገጥ ኤቪደንስ አልገባኝ ማረጋገጥ የሚለው ነገር አልገባኝ ኦኬ አንተ ለምሳሌ በቃ ምሳሌው አያስፈልግም በመጽሐፍ ጥምቀት ለማረጋገጥ ነው የሚለው ማስረጃ ይስጡ ማረጋገጥ ነው ማለት ሳይሆን ሐሳብ ነው ወዳጄ ሐሳብ አልፈልግም ፓስተር ከኪስኔና እሱን ያስማማል ጥቅስ ይስጡኝ ጥምቀት አንድ ሰው ድኖ ነው የሚጠመቀው ድኖ ሲጠመቅ ለማረጋገጥ ነው ብለውኛል ለዛ ማስረጃ ይስጡኝ ጥምቀት ድነትን ለማረጋገጥ ነው የሚል ማስረጃ ይስጡኝ ጥምቀት ድነትን ለማረጋገጥ ነው አውርሶ እኮ ነው ያሉት እኔ አይደለሁም ኤውሊያ አሁን እኮ በእምነት ብቻ አማኞች ነንኛ በእምነት ብቻ ውስጥ ጥምቀት የለም እኔ ጠየቁት እሱን አይደለም ፓስተር ጥምቀት ለምንድነው ስሎት አንድ ሰው ድኖ ነው የሚጠመቀው እንጂ ለመዳን አይጠመቅም አሉኝ እሺ አልኩኝ ድኖ የሚጠመቅ ከሆነ ምንድነው ጥቅሙ ስሎት ድነቱን ለማረጋገጥ አሉኝ አይደል ማስረጃ ይስጡኝ ድነት ጥምቀት ድነት ማረጋገጫ ነው የሚል ማስረጃ ይስጡኝ ማረግ እኮ ያመንክበትን ታዲያ ወንጌል በመመስከር አታረጋግጥም እንዴ ያመንክበትን እምነት ጥምቀት በማስተማር አታረጋግጥም እንዴ ፓስተር ጥምቀት ነው የፈለኩት ጥምቀት ማረጋገጫ ነው ያሉበትን ማስረጃ ይስጡኝ ኦኬ እነን ክፍልስ ድንገት ያው ስለተጫንክ ነው በዚህ ሐሳብ እንደዚህ ስላልኩ በዚህ ኢንቴንሽን አይደለም ያንን ቃል የተጠቀምኩት ቢሆንም ደግሞ ቃልን የሚረዳ የእግዚአብሔር ቃል አለ ሮሜ 6 አውጣልኝ ከቁጥር 1 እስከ 4 እና እስከ 5 እስከ 5 ቆንጆ ሐሳብ ነው ሁላችንም ሁለቱንም ነገር ማየት እንችላለን እሺ አኬው አንዴ ቆይ አኬ ካለ ግባ አኬው ታይኛለህ እኮ ግባና አንድ ቁጥር ጻፍልኝና ልሳብ አኬ እሺ ፓስተር ላምብብሎት እንዲያውም ካሜራ ያላዙርና ላምብብሎት ከዛ ከዲያቆን ጋር በቃ ይቀጥላሉ እኔ ብቻ እንዳላወራ እሺ ምን ይላል መሰሎት ፓስተር ይሄው ምን ይላል ሮሜ 6 እንዲህ ይላል እንግዲህ ምን እንላለን ጸጋ እንዲበዛ በኃጢአት ጸንተን ኑሩና አይደለም ለኃጢአት የሞትን እኛ ወደፊት እንዴት አድርገን እንኖራለን ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለን እናውቃለን የሞተስ ከኃጢአቱ ጸድቋልና ይላል በጣም ጥሩ ፓስተር አሁን ይመልከቱ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል አዎ በጣም ጥሩ ጥምቀት እዚህ ጋር ያለው ጥምቀት የምን ጥምቀት ነው ያ ጥምቀት ነው አይደል ኦኬ ጥምቀት እሱ ጥምቀት ምን አይነት ነው ለምለው የተለያየ ጥምቀት አለ በዚህ በሮሜ በአሁን ባነበብነው ላይ ውሃ የሚል እኔ የጠየቁት እኮ ውሃ አለ የሚል አለ ያልጠየቁትም እዚህ ጋር ያለው ጥምቀት የውሃ ጥምቀት ነው ወይስ አይደለም ነው የውሃ ጥምቀት እንደ አልገለጸውም ባይብሉ ስለ ጥምቀት ነው ያወራለው እሺ በእርሱ አስተምህሮ የጥምቀት የምን ጥምቀት ነው የእርሱን እንገሩኝ የነንንማ ነግሮታል እንገሩኝ እርሱ ይሄን ጥቅስ እኮ ያመጡት እርሱ ነው ፓስተር ስለዚህ ፍቱልኝ ይሄ ምን ጥምቀት ነው እኔ እኮ አላመጣውም ይሄን ጥቅስ ኦፍ ኮርስ የውሃ ጥምቀትም ነው ግን ጥምቀት ሲባል ደግሞ ውሃ ብቻ አይደለም ፓስተር ምን ሆነዋል ግን ቀድም እኮ የውሃ አይደለም ብለውኝ ነበር
የውሃ አይደለም አላልኩም። ስለ ጥምቀት ነው የሚያወራው። ጥምቀት የሚባለው የውሃ ጥምቀት ብቻ አይደለም። በመጽሐፍ ቅዱስ በመንፈስ ቅዱስ መጠመቅ አለ፣ በእሳት መጠመቅ አለ፣ በውሃ መጠመቅ አለ። ኦኬ እኔ እዚህ ሮሜ ላይ ያለው መጠመቅም አለ። እባክዎትን ይስሙኝ። ሮሜ ላይ ያለው ሮሜ 6 ላይ ይሄ ጥምቀት የተባለው ምን አይነት ጥምቀት ነው ስሎት? ቅድም እኮ የውሃ ጥምቀት ነው ወይስ አይደለም ስሎት? አይደለም ውሃም አይልም እኮ ብለኝ ነበር። ውሃ አይልም ነው ያልኩት እንጂ የውሃ ጥምቀት አይደለም አላልኩም። ተው ወዳጅ፣ የምን ጥምቀት ነው? እሺ ችግር የለውም። ይሄ ስለሞቱም ከሞት ስለመነሳቱም ስለሚያወራ ሊትራሊ የውሃ ጥምቀት ነው ብለን እንወስዳለን፣ እናምናለን፣ እናስተምራለን። የውሃ ጥምቀት ነው። እሺ የውሃ ጥምቀቱ ለምንድን ነው የምንጠመቀው ይላል በዚህ ክፍል መሰረት? ከእርሱ ጋር እንድንተባበር፣ አንድ እንድንሆን ዘንድ። ኦኬ አንድ እንሆን ዘንድ። በጣም ጥሩ። ስለዚህ የጥምቀቱ ጥቅም ምንድነው? ከክርስቶስ ኢየሱስ ጋር አንድ ለመሆን ነው አይደል? አዎ አንድ ለመሆን። አንድ ሰው ሳይጠመቅ ከክርስቶስ ኢየሱስ ጋር አንድ ይሆናል? ሳይጠመቅ የሄዱትሳ እንዴ ምን ማለት ነው? በእምነት የሄዱት። አረ ፓስተር ያዳምጡኝ። በሮሜት መልእክቱ መሰረት ቅዱስ ጳውሎስ በዚህ ትምህርት መሰረት የጥምቀቱ ጥቅም ምንድነው ስሎት? አንድ ለመሆን ከክርስቶስ ጋር አሉኝ አይደል? በጣም ጥሩ። አንድ ሰው ሳይጠመቅ ከክርስቶስ ኢየሱስ ጋር አንድ መሆን ይችላል ወይስ አይችልም? ሳይጠመቅ አንድ ሊሆን አይችልም የሚል አልተጻፈም። አንድ ይሆን ዘንድ አለ እንጂ አንድ ሊሆን አይችልም የተባለ አልተጻፈማ። ለምንድን ነው ያልተጻፈው የምናወራው? ለምን? እሺ አንድ እንሆን ዘንድ ሲል አንድ የምንሆነው በጥምቀቱ ነው እያልን አይደል? አዎ በጥምቀቱ አንድ እንሆናለን እንላለን። እሺ በጥምቀቱ አንድ ከመሆን በፊት ይሄ ሰው አንድ ሆኗል ከጌታ ጋር? በዚህ ክፍል እሺ ወይ ዲያቆን ወይ አኬ ቀጥሎ በቃ እኔ ብቻ እንዳልይዝ። ኦኬ አኬ ያውራኝ እስቲ። አኬ የሐዋርያት መልሶች በጣም ወደው ወንድሜ ሁሉንም ነው የሚወዱት። እሺ አኬ ዋላ እንደ ለምን የምጠላኝ? ለምን ጠላሃለው? አረ እኔ ጠሉኝ አላልኩም። ወርሳስቼ ነው ጠሉኝ አላልኩም። ፕሊዝ ሁሉንም ነው የሚወዱት። በጣም የፍቅር ሰው ነው ያልኩት። ጥሩ ነው። ከክራይስት ተማሩ። እሺ መልካም ይሁን። ሰላም ለሁላችሁ፣ እንዴት አላችሁ? ያሬዶ ፓስተር ዳንኤል ሁላችሁንም ከታችም ያላችሁትም ሰላም ብያለሁ። ያው መኩ ካጠገቢ ነው። እንዴት አላችሁ? ሰላም ነው ወይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን አሜን። ዛሬ እንዴት ነው? ድህነት ላይ እያወራችሁ ነው መሰለኝ በጠዋቱ። እኛ ጋር ያው ጠዋት ነው ያሬዶ፣ እናንተ ጋር ሳይመሽ አይቀርም። እኛ ጋር ጠዋት ነው እና ድህነት ላይ እያወራችሁ ነው መሰለኝ እና ጥምቀት ላይ እያወራችሁ ነው ምናምን። አይ ጥሩ ነው። ምን ያው እንግዲህ አሁን እኮ እያዩኝ ያው እንግዲህ ከዚህ በላይማ ምን ይባላል? ያው ጥምቀት ፓስተሪ ሰላም ለአንተ ይሁን። እንዴት አለ? እንግዲህ ትልቅም ከሆነ አንቱ ብያለሁ ከታላቅ ይቅርታ ጋር። እንግዲህ ጥምቀት አሁን ብዙ ጊዜ ምንድነው ሰዎችን በጣም እንዲከብዳቸው የሚያደርገው? እኔ እንግዲህ አሁን እስከተገነዘብኩ ድረስ ጥምቀት ያድናል የሚለው ትምህርት እንደሚታወቀው እንግዲህ በሐዲስ ኪዳን አክቹዋሊ ከበፊትም ጀምሮ አዳኛችን እግዚአብሔር ነው። ግን በሐዲስ ኪዳን ደግሞ የተገለጠ የእግዚአብሔር ልጅ አለ፣ በስጋ የተገለጠ ማለት ነው። እና የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ በስጋ ተገልጧል እና በስጋ ተገለጠ። የዲያብሎስን ስራ ያፈርሳል፣ እኛን ነፃ ያወጣል። ስለዚህም ጳውሎስም እንደሚናገረው ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል የታመነና ሁሉም እንዲቀበሉት የተገባ ነው ይላል። እና የታመነውና ያ ሁሉም ሊቀበሉት የተገባው ቃል ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል ነው። እና አዳኛችን ጌታችን ኢየሱስ ነው ይታወቃል። እና ምናልባት አሁን ብዙ ሰዎች የጥምቀትን የማዳን ነገር ሲነሳ ትንሽ ግር የሚላቸው እንዴ የሚያዳነን ኢየሱስ ክርስቶስ ነው፣ የሚያድነው ጌታችን ነው፣ በእርሱ ደም ነው የምንድነው፣ የእርሱ ደም ነው የእርሱ ሊያፈርስ። እሺ ኧረ በስመ አብ በጣም መሰረታዊ ችግር አለ ያሬዲ እዚህ አሁን አየህ ሊያፈርቅ ያልከውን ነው። እኔ እንኳን ትቼክ ነበር እዛው እኮ አስተካክየዋል። እንግዲህ ከላይ እያለ ይጽፍብኛል።
አንዱ ይመጣና ሊያፈርጥ ይለኛል። እኔ በጣም በሆነ አይ ገመር ግን እና ለብዙዎች ምናልባት ትንሽ ግር የሚላቸው ምንድነው አዎ እንደው የሚያድነው ጌታችን ኢየሱስ ሲሆን እንዴ ደግሞ ጥምቀት ደግሞ ያድናል ይባላል። ታዲያ የክርስቶስን የማዳን ኃይል እንደው ዙራ ያደርግብንም ወይ የሚል ነገር ውስጣቸው እንደዚህ ፍራቻ ይፈጠራል። እና ያው እንደዚህ ነገር የሚፈጠርበት ምክንያት ካደጉበትና ይዘውት ከኖሩት ትምህርት አንፃር ነው። እንግዲህ አሁን ጥምቀት ያድናል ስንል ምን እያልን ነው የሚለውን የተወሰነ ነገር ላስቀምጥ። ጥምቀት ያድናል ስንል ክርስቶስ ኢየሱስም ያድናል ጥምቀትም ደግሞ ያድናል እያልን አይደለም። እንደዚህ አይነት ትምህርት እኛ ጋር የለም። ታዲያ ምንድነው ከተባለ አዎ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድን ምንድነው ጸጋውን በመስጠት አይደለም ያድነን? ጸጋው በእምነት አድኗቸዋል ይለናል መጽሐፍ ቅዱስ። ስለ ጸጋው ያድናል። ጸጋውን እንዴት ነው የሚያድነን ስንል እኛ ስናምን ጸጋው የት ነው የሚያድነን ከተባለ ለምሳሌ ጥምቀት ውስጥ ሆነን ጥምቀትን እግዚአብሔር ልክ እንደ ወርክሾፕ ነው ያደረገው። ጥምቀትን እግዚአብሔር እንዴት ነው ያደረገው? ኃጢአተኛውን ሰው ተቀብሎ ዳግም የሚፈጥርበት ቦታ አድርጎታል። በቃ ይሄ ታላቅ የሆነ ምስጢር ነው። ይህንን ቅዱስ ምስጢር ምንድን ያደረገው? እግዚአብሔር ሰውየውን ዳግም የሚፈጥርበት ዳግም የሚወልድበት ከሰማይ የሚወልድበት ከኃጢአት አንጽቶ ንጹህ ልቦናን ወይም ደግሞ ምንድነው ንጹህ አእምሮን የሚሰጥበት በጎ ህሊናን የሚሰጥበት ስፍራ አድርጎታል ጥምቀትን። ስለዚህ ጸጋውን የሚያድልበት ስፍራ ነው ጥምቀት። ሚንስ ኦፍ ግሬስ ነው፣ የእግዚአብሔርን ጸጋ የምንቀበልበት ነው የምንለው ለዛ ነው። እዛ ጋር ፊት ለፊት ላይ የሚታይ ውሃ ምናምን አለ፣ ካህኑ ይታያል ምናምን፣ ተጠማቂው ኃጢአተኛው ሰውዬ አለ እና የኃጢአተኛው ሰውዬ ወደ ውሃ ውስጥ ልክ ገብቶ ሲወጣ እግዚአብሔር በዛ ውስጥ የእግዚአብሔር መንፈስ በዛ ውስጥ ምን ያደርጋል? እግዚአብሔር በመንፈሱ በኩል ምን ያደርገዋል? ያንን ኃጢአተኛ ሰው በክርስቶስ ኢየሱስ የማዳን ስራ ነፃ ያወጣዋል። አብሮ በቃ ከውሃው ሲወጣ ሰውየው በቃ ነፃ እየወጣ ነው። የእግዚአብሔር ልጅ እየሆነ ነው። ከኃጢአት ነፃ እየሆነ ነው። ዳግም እየተወለደ እንደ አዲስ እየተፈጠረ ነው። ስለዛ ጥምቀትን እግዚአብሔር ሰውየውን ዳግም የሚሰራበት ቦታ ነው ያደረገው። ስለዛ ጥምቀት ያድናል ስንል ወደ ጥምቀት የምንሄደው የምርም ለመዳን ነው። በዛ ውስጥ ግን የሚያድነን እግዚአብሔር ነው። ስለዛ ምንድነው አሁን ሰዎች እንዲድኑ እግዚአብሔር አብ ልጁ ኢየሱስ ክርስቶስን ላከው። እንደምታውቁት እግዚአብሔር አብ ልጁ ኢየሱስ ክርስቶስን ላከው። ልጁ ኢየሱስ ክርስቶስ ማለት ዓለምን ሁሉ እንዲሁ ወዶ ማለት ነው። ከኛ ምንም ነገር ሳይታይ እግዚአብሔር አብ ዓለምን እንዲሁ ስለወደደ ልጁ ኢየሱስ ክርስቶስን ላከው። የእግዚአብሔር ልጅ ኢየሱስ ክርስቶስ ደግሞ በስጋ ተገለጠና በተለየ አካሉ ከቅድስት ድንግል ከንጽሕት እናቱ በስጋ መጥቶ ያለ ኃጢአት ተመላለሰ፣ ሕግን ሁሉ ፈጸመ። ከዛ በኋላ ስለ ሁላችን ተሰቀለ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ። ከዛን ከፍ ከፍ እያለ አረገ፣ በአባቱ በእግዚአብሔር ቀኝም ተቀመጠ። ስለ ሁላችን ሞተልን፣ በሕግን ሁሉም ፈጸመልን እና ክርስቶስ ይህንን የማዳን ስራ በተለየ አካሉ አደረገ። ልክ እግዚአብሔር አብ በማዳን ውስጥ ልጁ ኢየሱስ ክርስቶስን ላከው። ልጁ ኢየሱስ ክርስቶስ ይህንን የማዳን ስራ ሰራ። መንፈስ ቅዱስ ደግሞ ይህንን በክርስቶስ ኢየሱስ የተሰራውን የማዳን ስራ ምን ያደርጋል? በአማኞች ላይ ለአማኞች ይሰጣል። ለሚያምኑ ሰዎች አሁን ያዳነን ወልድ ብቻ አይደለም፣ አብና መንፈስ ቅዱስ አላዳኑንም ያድነውናል። ግን ይሄ ሮላቸው ግን ሊለያይ ይችላል። ለምሳሌ አብ አልተሰቀለልንም፣ መንፈስ ቅዱስም አልተሰቀለልንም። ወልድ ነው በተለየ አካሉ የተሰቀለልን፣ ቤዛ የሆነልን ምናምን ስጋ ሆኖ የመጣልን እርሱ ነው። ግን መንፈስ ቅዱስ ግን በመዳናችን ረጉድ በማዳናችን አረ በጌታ አንደበቴን ግሩልኝ። ይሄ ከባድ ነው። እሺ መንፈስ ቅዱስ በመዳናችን ሂደት ውስጥ ምን ነበረ ግብሩ ከተባለ በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተሰራውን የማዳን ስራ በክርስቶስ የተሰራውን የማዳን ስራ። ለምሳሌ ክርስቶስ የሞተው ለማን ነው? ለእኛ ነው። የተነሳውስ ለእኛው ነው። እኛ ሞተን እንዳንቀር ነው በነገራችን ላይ። ስለዛ እኛ ሞተን እንዳንቀር እርሱ ሞተልን፣ ከዛን ተነሳልን። እውነቱን ለመናገር በአባቱ ቀኝ ሲቀመጥም ለእኛው ነው እና ክርስቶስ ኢየሱስ ሞቶ ከተነሳ ስለ እኛ ማለት ነው። ያንን የጌታችንን ሞትና ትንሣኤን እንዴት ነው የምናገኘው? ማን ነው ለእኛ የሚያደርገው ከተባለ መንፈስ ቅዱስ ነው። ይህንን ስራ የሚሰራው መንፈስ ቅዱስ ነው። መንፈስ ቅዱስ ልክ ሰዎች ሲያምኑ ያንን በጌታ የተሰራውን ለእኛ የተሰራውን የማዳን ስራ መንፈስ ቅዱስ ለእኛ ይሰጠናል። ለሚያምኑ ሰዎች ሁሉ ልክ ባመንበት ቅጽበት እዛው ነው አይደለም። እንግዲህ ስናምን ወይም ደግሞ አማኞች ወደ ጥምቀት ውስጥ ሲገቡ መንፈስ ቅዱስ በክርስቶስ የተሰራውን ስራ ሁሉ ለእኛ ደግሞ ይሰጠናል። እኛ ደግሞ እንድናገኝ ያደርገናል።
ስለዚህ ልክ ሰውየው ሲጠመቅ ከጌታ ጋር ስንት ይሆናል? አንድ ይሆናል። ከጌታ ጋር ልክ አንድ ሲሆን እንግዲህ አሁን ያሬዱ ያሳየው ጥቅስ አለ ሮሜ 6:3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን የሚለው ክፍል ላይ ከጌታ ጋር አንድ እንሆን ዘንድ የተጠመቅ ነው። አዎ ስለዚህ ልክ ስንጠመቅ ከጌታ ጋር የምርም አንድ እንሆናለን በመንፈስ ቅዱስ አሰራር። ስለዚህ አንድ ስንሆን በጌታ የተሰራው የማዳን ስራ ሁሉ እሱን ሁሉ እኛም እናገኘዋለን። ለእኛም ይሆንልናል ማለት ለእኛ ይሆንልናል ማለት እኛ እናገኘውና እንድንበታለን የክርስቶስን ሞቱንም ትንሣኤውንም። ስለዚህ ምን አለ ጳውሎስ? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ይልና ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን ይላል። ስለዚህ ከሞቱ ጋር አንድ እንሆን ዘንድ ስለዚህ ሞቱን እናገኘዋለን አናገኘውም? የጌታችን እናገኘዋለን። የሞተው እኮ ለእኛ ነው እንድንድን ማለት ነው። ከላይ ከፍ ብላችሁ አይታችሁ ከሆነ የጌታን ሞት ማግኘት ምን ማለት እንደሆነ እንድታውቁት ማለት ነው። ከሞቱ ጋር አንድ መሆን ማለት በነገራችን ላይ መሞት ማለት ነው። ከክርስቶስ ጋር ሞተናል አይደል? አዎ ስንሞት ግን ጌታ ቀጥታ በአካል የምርም ቢሞትም የምርም እጆቹን እግሮቹን ተቸንክሮ እንደዚህ አይነት የሚገርም ስቃይን አይቶ ቢሞትም እኛ ግን በመንፈስ ቅዱስ አሰራር ያንን ሞቱን ስለምናገኝ እኛም ከእርሱ ጋር ሞትን ተብሎ ይነገርናል። ስንሞት በመንፈስ ማለት ነው። ስንሞት መንፈሳችን ሲሞት ማለት አይደለም፣ ግን በመንፈሳዊ አሰራር ማለት ነው። ስንሞት የምንሞተው ለኃጢአት ይሆናል። ለኃጢአት ጌታችን የሞተው የኛን ሁሉ ኃጢአት ለማስወገድ ስለሆነ እኛ ከጌታ ሞት ጋር አንድ ስንሆን በዚህ በክርስቶስ ኢየሱስ ስራ እኛም ለኃጢአት እንሞታለን። ስለዛ አሁን የተነበበችው ቁጥር 3 አይደለች? ከፍ ብላችሁ ቁጥር 2ን ካያችኋት ምንድን ነው የምትለው? ምናልባት ከላይ ከፍ ብላችሁ ከምዕራፍ 5 ጀምራችሁ ካያችሁ አዳምንና ክርስቶስን ያነጻጽራል ጳውሎስ። እንደው በአንድ ሰው ኃጢአት ምክንያት ሞት ወደ ዓለም ምንድነው? በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ፣ በኃጢአትም ሞት፣ እንዲሁ ሁሉ ኃጢአት ስለሰራ ሞት ለሁሉ ሰው ደረሰ ምናምን እያለ ሮሜ ምዕራፍ 5 ቁጥር 12 ጀምራችሁ ስታነቡ በአንድ ሰው በደል ምክንያት ሞት በሁሉም ሰው ላይ እንደነገሰ ይናገራል። በአንዱ ሰው በደል በአዳም በደል ምክንያት ሞት በሁሉም ሰው ላይ ከነገሰ በክርስቶስ ኢየሱስ በኩል ደግሞ በህይወት እንነግሳለን እያለ ይናገራል። ስለዚህ አሁን የመጀመሪያውን ሰው አዳምን ሁለተኛውን ሰው ጌታችንና መድኃኒታችን ኢየሱስ ክርስቶስን እያደረገ ያነጻጸረ ያስቀምጠና በአዳም በኩል ሰው ለጋይስ አዳም ልክ ኃጢአትን ሲሰራ ሁላችንም ከአዳም በስጋ የምንገኝ ሁላችን ደካማ ሆነን ልክ ሮሜ ምዕራፍ 5 ቁጥር 6 ላይ ገና ደካሞች ሳለን ክርስቶስ ስለኛ ሞቷልና እንደተባለው ነው። ደካሞች ሆነን በቀላሉ ኃጢአት የምንሰራ ኃጢአት የሚበረታታብን ሞት የሚገዛን ምናምን ሆነን ስለዚህ አሁን ከአዳም የተገኘ በቀላሉ ኃጢአትን እየሰራ የሚኖር የኃጢአት ባሪያ ሆኖ ይኖር ነበር። ልክ ክርስቶስ ኢየሱስ ሲመጣ ግን ጸጋ አብልጦ በዛ ይላል፣ በለጠ ይላል። እዛው ጋር ሮሜ ምዕራፍ 5 ላይ ጸጋ አብዝቶ በለጠ። ለምን? ለማሸነፍ ይሄ አስቀድሞ የነበረውን ግዛት ለማሸነፍ ጸጋ አብዝቶ በለጠና ኃጢአትን አስወግዶ እኛን ነፃ አወጣ። ስለዚህ ኃጢአት ልክ ምንድነው የሰኞ ነው? አዎ የሰኞ ዳሴ ማርያም ላይ እንደሚለው ማለት ነው። ኃጢአት በበዛበት በዛ የእግዚአብሔር ጸጋ ተበዛለችና እንደተባለ ኃጢአት በበዛበት በዛ ማን ተበዛለች? የእግዚአብሔር ጸጋ ይበዛል። የእግዚአብሔር ጸጋ የሚበዛው ለምንድን ነው ማለት? ኃጢአት በበዛበት ቦታ የእግዚአብሔር ጸጋ የሚበዛው ለምንድን ነው? ያንን አሸንፎ ሰዎችን ነፃ ለማውጣት ማለት ነው። እና እንደዛ ብሎ ይናገርና ከዛ በኋላ ምዕራፍ 6 ላይ ልክ ሲገባ ምን ብሎ ነው የሚጀምረው? ምዕራፍ 6 ቁጥር 1 ላይ ታዲያ እንግዲያውስ በኃጢአት ጸንተን እንኑርን ይላል። ተመልከቱ፣ በኃጢአት ብዛት ምክንያት የእግዚአብሔር ጸጋ ከፍ ብሎ ከመጣ በኃጢአት ምክንያት ልክ ኃጢአት ሲበዛ የእግዚአብሔር ጸጋ ደግሞ ጭራሽ አብዝቶ የሚበዛ ከሆነ ታዲያ ልክ ያው እዚህ ጋር እንግዲህ ያሬዶ ማመጣልን መሰለኝ። እሺ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን አለ። ኃጢአት በበዛበት በዛ የእግዚአብሔር ጸጋ የምትበዛ ከሆነ የእግዚአብሔር ጸጋ እንዲበዛ በኃጢአት ጸንተን እንኑር ኃጢአት ይብዛ ማለት ነው? አይደለም አለ። ልክ አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን አለ። ለምን የሞትን? ለኃጢአት የሞትን እዚህ ላይ ነው የሚጀምረው። ባይዚ ሮሜ ምዕራፍ 6 ቁጥር 3 ላይ ስለሞት ያወራው ከዚህ ላይ መዞ ነው። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን። ምን ማለት ነው? ለኃጢአት መሞት ማለት ነው። ለኃጢአት መሞት ማለት ምንድን ነው? ኃጢአት ይገዛን ነበረ። በደንብ አድርጋችሁ ስሙ ጋይስ። እሺ ኃጢአት ይገዛን ነበረ። ይገዛን ለነበረው ለዛ ኃጢአት ሞትን ማለት አንገዛለትም ማለት ነው። ለምሳሌ አንድ ባሪያ አለ እንበል እና ያ ባሪያ ጌታ አለው። በህይወት እስካለ ድረስ ያ ባሪያ
ለዛ ለጌታው ተገዢ ነው፣ ሁሌ እየተገዛ ይኖራል። ግን ያ ባሪያ ቢሞት ግን ከሞተ በኋላ ለዛ ለጌታው እገዛለሁ ይላል አይልም። ልክ እንደዚህ ሁሉ ለኃጢአት ሞታችኋል ማለት ኃጢአት አስቀድሞ አዎ ይገዛችሁ ነበረ፣ የኃጢአት ባሪያ ነበራችሁ፣ አሁን ግን ለኃጢአት ሞታችኋል። ሚኒንግ ማለትም ለኃጢአት አትገዙም ነው በቃ። ስለዚህ ኃጢአታን ገዢያችን አይደለም። ከኃጢአት ባርነት ነፃ ወጥታችኋል እያለ ነው። ከኃጢአት ባርነት ነፃ ወጥተናል። አዎ እንዴት ነው ከኃጢአት ባርነት ነፃ ወጣ ነው? ጳውሎስ እሱን ያብራራል። ምን ብሎ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁም? ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁም? ምን ከጌታ ጋር አንድ እንሆን ዘንድ የተጠመቅን ሁላችን እኮ የተጠመቅነው ከምኑ ጋር አንድ ለመሆን ነው አለ። ከሞቱ ጋር አንድ ለመሆን ነው። ከላይ ምን ብሎ ለኃጢአት የሞትን እኛ። ስለዚህ ለኃጢአት የሞት ነው ከጌታ ሞት ጋር ስንት በመሆን ነው? አንድ በመሆን ነው። ከኃጢአት ባርነት ነፃ የወጣ ነው ከጌታ ሞት ጋር አንድ በመሆን ነው። ከጌታ ሞት ጋር ደግሞ አንድ የሆነ የት ነው አለ? ጥምቀት ላይ በጥምቀት አለ። ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ወይ? የተጠመቅነው ከጌታ ሞት ጋር አንድ ለመሆን ነው። ከጌታ ሞት ጋር አንድ ስንሆን የምርም እንሞታለን። ለምን? ለኃጢአት። በኃጢአት አይደለም የምንሞተው፣ በነገራችን ለኃጢአት ነው የምንሞተው። ልዩነት አለው። በኃጢአት መሞት ኃጢአት ሰልጠኖብን እኛ ስንሞት ማለት ነው። በኃጢአት ምክንያት ሞትን ማለት ነው። ለኃጢአት ስንሞት ማለት ግን ኃጢአትን እምቢ ማለት ነው። በእና ለሲሆን ይለያያል። በኃጢአት ምክንያት መሞት እንደማለት። በኃጢአት መሞት ማለት በኃጢአት ምክንያት ነው። ሞት የኃጢአት ደሞዝ ስለሆነ ሮሜ 6:23 ላይ እንደተነገረው እዚሁ ማለት ነው። የኃጢአት ደሞዝ ሞት ነው ስለሚል በኃጢአት መሞት ማለት ሞት ክፍያ ሆኖ መጥቶብህ ስትሞት ማለት ነው። ለኃጢአት መሞት ግን ነው አንተ ገዢ አይደለህም ኃጢአት ወይ አንተ ካሁን በኋላ ገዢ አይደለህም እኔም ደግሞ ያንተ ባሪያ አይደለም ስትል ነው። ሮሜ ምዕራፍ 6 እዚሁ ጋር ዝቅ ብሎ ይሄን ነገር በነገራችን ላይ በተወሰነ መልኩ ያብራራዋል። ቁጥር 10 ላይ እንዲህ ይላል መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በህይወት መኖርን ግን ለእግዚአብሔር ይኖራል ካለ በኋላ ጌታችን ኢየሱስን እንዲሁም እናንተ ደግሞ ይላል ቁጥር 11 ላይ እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር እስቲ እንትን አድርገው ያሬዶ በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ለኃጢአት ሞታችሁ እስቲ ቀጣይ ደግሞ ምን ይላል? ስለዚህ ለእግዚአብሔር ነው ሕያዋን ሆነን የምንኖረው። ለኃጢአት ሞተን ሚኒንግ እግዚአብሔርን ብቻ እየተገዛን ኃጢአት አይበረታታብንም ማለት ነው። ስለዚህ እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ምክንያቱም ኃጢአት በእናንተ ከነገሰ ለምኞቱ እየታዘዛችሁ ትኖራላችሁ። ስለዚህ እንግዲህ አይግዛችሁ ምን ኃጢአት። ስለዚህ ለኃጢአት ሞታችኋል ማለት ኃጢአት አይገዛችሁም፣ እናንተ የኃጢአት ባሪያ አይደላችሁም ነው። ስለዚህም ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። እንዴ ባሪያችሁ አይደለም ማን ባሪያዎቹ አይደላችሁም ለኃጢአት። ስለዚህ ብልቶቻችሁን የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም እሺ የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ ይላል። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም ይላል። ኃጢአት ምን አይላችሁም? አይገዛችሁም። ለኃጢአት መሞት ማለት ይሄ ነው። ለኃጢአት መሞት ማለት ከኃጢአት ባርነት ከኃጢአት ግዛት ነፃ መውጣት ነው። ስለዚህ አሁን ከኃጢአት ባርነት ነፃ የወጣው ሰው እንዴት ነው ከተባለ ለኃጢአት በመሞት ነው። ለኃጢአት የሞተው ደግሞ እንዴት ነው ሰው ከተባለ ከጌታ ሞት ጋር አንድ በመሆን ነው ለኃጢአት የሞተው። ከጌታ ሞት ጋር ደግሞ አንድ የሆኑ የት ነው ከተባለ ጥምቀት ላይ ነው። ምንድነው ከሞቱ ጋር አንድ እንሆን ዘንድ ከክርስቶስ ሞት ጋር ማለት ነው አንድ እንሆን ዘንድ እንደተጠመቀን አታውቁም ምን እንዳለው። ስለዚህ አሁን ምን እያልኳችሁ ነው? ክርስቶስ ስለ ሁላችን ሞተ። ያንን ሞት ሰው ለማግኘት ምን ማድረግ አለበት? ማመን አለበት። አስቀድሞ አምኖ ልክ ወደ ጥምቀቱ ሲገባ መንፈስ ቅዱስ ከክርስቶስ ጋር አንድ ሲያደርገው ከክርስቶስ ሞት ጋርም እዛው አንድ ይሆናል። ያ ኃጢአተኛ ሰውዬ ልክ ያ ኃጢአተኛው ሰውዬ በጥምቀት ውስጥ ከጌታ ሞት ጋር አንድ ሲሆን ለኃጢአት ይሞታል። ኃጢአት ዝም ብሎ የማይገዛው አይነት ሰው ይሆናል። አቅምን ያገኛል፣ ዳግም ይወለዳል። ስለዚህ አሁን ጥምቀትን እግዚአብሔር እንዳልኳችሁ እንደ ስራ ቦታው አድርጎታል። በቃ ሰውየውን ዳግም የሚፈጥርበት ቦታ አድርጎታል። ስለዚህ በመንፈስ ቅዱስ አሰራር ያ ሰው ዳግም ይወለዳል። የክርስቶስን የማዳን ስራ ሁሉ ያገኛል። ያው በቃ እንግዲህ መጽሐፍ ቅዱሳችን እሱን ነው የሚያስቀምጥልን። ከዝቅ ብሎ ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። እንዴ
ከጌታ ጋር በሞቱ ሳንተባበረው እንድናለን እንዴ? አንድ ካልተባበርንማ በቃ እዛው ገና ሩቅ ነን ማለት እኮ ነው። ሞቱን አላገኘነውም ማለት ነው። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን አለ። ከእርሱ ጋር አልተባበርንም፣ ከጌታ ጋር ትብብር የለንም ማለት ሩቅ ነን፣ ባዳ ነን፣ ገና ለጌታ ባዳ ነን፣ ትብብርም የለንም፣ ሩቅ ነን ገና። ስለዛ ከእርሱ ጋር አንድነት የለንም። ከጌታ ጋር አንድ ስለመሆን ስለወራ ከላይ ማለት ነው። ከጌታ ጋር አንድነት ከሌለን ገና ነን፣ ድህነት የለንም። ከጌታ ጋር አንድነት ሳይኖረን ትብብር ሳይኖረን መዳን አንችልም። ለመዳን ጌታችን ኢየሱስ ክርስቶስ ያስፈልገናል። ኢየሱስ ክርስቶስን ደግሞ በዛ በጥምቀት ውስጥ የምርም እናገኘዋለን። ለዛ ነው መጽሐፍ ቅዱሳችን በጥምቀት ውስጥ የኃጢአት ስርየት አለ፣ ለኃጢአት ስርየት ተጠመቁ ምናምን የሚለው መጽሐፍ ቅዱስ እንዲሁ አይደለም። የምርም በዛ በጥምቀት ውስጥ ከጌታ ጋር አንድ መሆን ስላለ በዛ ውስጥ የኃጢአት ስርየት ስላለ የክርስቶስን የማዳን ስራ ስለምናገኝበት ነው። ያው ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ማየት ይቻላል። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ሲል እናያለን። ወይም ደግሞ በዚህ በሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ራሱ ጳውሎስ እንኳን እኔ በጣም ነው የሚገርመኝ ይሄኛው ባይሆን ጳውሎስ እንደምታውቁት የአዲስ ኪዳን መጽሐፍትን ከግማሽ በላይ የሚሆኑትን ኦልሞስት እሱ ነው የጻፈው። እንግዲህ ከዋናዎቹ ከነዚህኞቹ ማለት ነው። ኤኒዌይስ ጳውሎስ ምን አይነት ድንቅ መምህር እንደሆነ ታውቃላችሁ፣ ምን አይነት ድንቅ አባት እንደሆነ ታውቃላችሁ። እና ያ ታላቅ ቅዱሱ ሐዋርያ ወደ ክርስትና ልክ ሲመጣ አመጣጡን አስታውሱት። እንዲህ ነበር የመጣው ጳውሎስ። መጀመሪያ አሳዳጅ ነበር እንደምታውቁት። ጭራሹን ክርስቲያኖችን ለማሳደድ ፈቃድ አውጥቶ ምናምን ከኢየሩሳሌም ወደ ደማስቆ ይሄዳል። ወደ ደማስቆ ይሄድና እንዳለ እየሰበሰበ እያሰረ ሊያመጣ ማለት ነው ክርስቲያኖችን። ልክ ወደ ደማስቆ ሲሄድ በመንገድ ላይ ጌታችን እንደምታውቁት ሄዱስ ታሪኩን ያው ከላይ ተገለጠለት እና በብርሃን መልክ ይገለጣል። ከዛ በኋላ ሳውል የታርሴሱ ሳውል ወይም ጳውሎስ ማለት ነው ሳውል ወደቀ፣ አይኑ ታወረ። ከላይ ይጣድደኛል፣ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል። ሳውል ሳውል ስለምን ታሳድደኛለህ? ክርስቶስ ነው የተናገረው። ጳውሎስ አሳዶታል ክርስቶስን። አዎ የት አግኝቶት? ቤተክርስቲያንን ያሳደደው። ቤተክርስቲያንን በምድር ላይ ቤተክርስቲያንን ማሳደድ፣ ሰማዕታትን ማሳደድ። ሰማዕቱ እስጢፋኖስን ለምሳሌ አስገድሏል። ጳውሎስ ማለት ሲገደል ተባባሪ ሆኖ ቆሙ ነበር እዛው እንደምታውቁትና በምድር ላይ የጌታን ቤተክርስቲያን ማሳደድ ማለት ጌታ ኢየሱስን ማሳደድ ነው። በምድር ላይ ቤተክርስቲያንን መዋጋት ማለት ጌታችንን እርሱም ክርስቶስ ኢየሱስን መዋጋት ማለት ነው። ለዛ ነው ጌታ ኢየሱስ ምን ያለው? ስለምን ታሳድደኛለህ? ጳውሎስ ማነው ሳውል አለው። ስለምን ታሳድደኛለህ? ስለምን ታሳድደኛለህ? አታሳድደኝ እንጂ ጋይስ። ኢየሱስ ምን አለ? አታሳድደኝ እንጂ ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም እኮ በአንተው ላይ ነው የሚብስብህ። ስለዛ ይቅርብህ፣ አያዋጣም ነው። ስለዛ በተቻለ አቅም ቤተክርስቲያንን መዋጋት በራስ ላይ ውጋት ማምጣት ነው። ኦኬ፣ በራስ ላይ ውጋት ማምጣት ነው። እና ኤኒዌይስ ጳውሎስ ይህንን ነገር ሰማ። ከዛ በኋላ ጌታው እንግዲህ ምን ላድርግ ብሎ ይጠይቀዋል። ማለት አንተ ማነህ ብሎ ከጠይቀው በኋላ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። እንግዲህ ምን ላድርግ ጌታው ያለ ሲያውቅ ኢየሱስ መሆኑን ሲያውቅ ጳውሎስ ምን አለው? እንግዲህ ምን ላድርግ በቃ። ያኔ ጌታችን ኢየሱስ መለስ አድርጎ ምን አለ? በቃ ጌታም ብለኸኛል፣ አምናሃል፣ በል በቃ እንግዲህ ድነሃል፣ ተነሳና ወደ አገልግሎት ግባ አይደል ያለው ኢየሱስ። እንደዛ እኮ ነው ያለው አይደል ጳውሎስን እዛው ጋር። አረ በቃ አምናሃል፣ በል ተነስ፣ እኔ ካንተ ጋር ነኝ፣ በል ወደ አገልግሎት ግባ አላለውም። ባይዘይ ምንድን ነው ያለው? ተነሳና እሺ ወደ ከተማው ግባ፣ ልታደርግ የሚገባህንም ደግሞ የታዘዘውንም ነገር ደግሞ እነርሱ ይነግሩሃል አለው። ጌታችን ራሱ እነሱ ይነግሩሃል ሊያደርግ የሚገባውን ጳውሎስ። አዎ ምንድነው እሱ? ወደ ሐናንያ ወሰዱት፣ ወደ ከተማው አስገብተው። ሐናንያስ ምን አደረገ? ሐናንያ አዘዘው አንድ ትእዛዝ። እንግዲህ ሊያደርገው የሚገባውን ጳውሎስ ሊያደርግ የሚገባውን ነገር አዘዘው። ምን ብሎ? ተነስ አለው። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ተነስ፣ እሺ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ከኃጢአትህ መታጠብ እኮ አለበት ጳውሎስ። አዎ ጌታን እዛ መንገድ ላይ አግኝተኸዋል። ጌታ እርሱ በጣም እንደው ይሄ የጻድቁን ድምፅ ሰምተሃል፣ እንድትሰማም ታድልሃል እኮ ይለዋል ሐናንያ። የጻድቁን ድምፅ እንድትሰማ ታድልሃል ምናምን። አዎ ትክክል፣ ጌታ እርሱ ተገልጦልሃል። አዎ ግን የኃጢአት ስርየትን ደግሞ መቀበል አለብህ። ከኃጢአትህ ልትታጠብ ይገባል።
ከኃጢአት የምትታጠበው እንዴት ነው? አሁንስ ለምን ትዘገያለህ? በማለት ይኸው ያሬዶ እንደ ማርክ ያደረገበትን አንብቡ። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ተነሳና ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ። ጳውሎስ ራሱ በጥምቀት ከኃጢአቱ ታጥቦ ነው የመጣው። አስቡት፣ እሱ ራሱ እንዲታዙ ከኃጢአቱ በጥምቀት ታጥቦ መጥቶ ጥምቀት አያድንም ብሎ ሲሰብክ ጳውሎስን አስቡት። በፍጹም ሊሆን አይችልም። ጳውሎስ ጥምቀት ስለ ድህነት ነው ከኃጢአት ለመታጠብ ነው ብሎ መስበኩ እንደማይቀር እናውቃለን። ለዛ ከጌታ ጋር እንደምንሆነው በጥምቀት ነው ሲጀመር ብሎ ይደመደመው ለዛ ነው። ስለዛ ከጌታ ጋር እንደምትሆነው በጥምቀት ከሆነ አማኞች አንድ አማኝ ልክ መጥቶ ወደ ጥምቀት ውስጥ ሲገባ ወደ ውስጥ ሲገባ ከጌታ ጋር አንድ ይሆናል። ልክ ከጌታ ጋር አንድ ሲሆን በዛ ውስጥ እግዚአብሔር ያንን ሰውዬ በክርስቶስ በኩል የራሱ ልጅ ያደርገዋል፣ የኃጢአት ስርየትን ይሰጠዋል፣ ዳግም ይፈጥረዋል ምናምን የክርስቶስን ሞትና ትንሣኤውን ይሰጠዋል ምናምን በመንፈሱ አማካኝነት ይህን ስራ ሁሉ ለዛ ሰውዬ ይሰራለታል። በገላትያ ምዕራፍ 3 ቁጥር 27 ላይ ጳውሎስ ለዛ ነው ምን ብሎ የተናገረው? ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚለው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዛ የተጠመቃችሁት ከጌታ ጋር አንድ ለመሆን ነው። ይሄ ማለት ያልተጠመቀ ገና ከጌታ ጋር አንድ አልሆነም ማለት ነው። ምክንያቱም የሚጠመቁት ከጌታ ጋር አንድ ለመሆን ከሆነ ያልተጠመቀ ሰው ከጌታ ጋር አንድ አልሆነ፣ ከጌታ ጋር አንድ ያልሆነ ደግሞ አልዳንም። ለመዳን ከጌታ ጋር አንድ መሆን ስላለብን እና እዛው ጋር ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። ክርስቶስን የለበሱት እነማን ናቸው? የተጠመቁ ወይስ ያልተጠመቁ? ጋይስ ምንድነው? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ክርስቶስን የለበሱት የተጠመቁ ናቸው ያልተጠመቁ? ክርስቶስን የለበሱት የተጠመቁ ናቸው ወይስ ያልተጠመቁ? የስ ትክክል፣ የተጠመቁ። ከታች ገስቱን ኦን አድርገው ይለኛል። ይሄና አንዴ ገስቱ ኦን ነው። ገስትማ እንዴ ዘግቼ ይገባለሁ። ይሄና እንትን እኮ ነው ብቻ ነው አካውንቲ ትንሽ ተመቷል ለዛ ነው እንጂ ገስቲ ኦን ነው። ግን አያሳይም፣ ለብዙዎቻችሁ አያሳይም። አይ ነው ትንሽ እንትን ብሎ ነው ተምታቶበት ነው። ኤኒዌይስ እሺ እንግዲህ ቆይ አንዴ እስቲ ያልተጠመቁ የሚል አይቻለውና አንዴ ቆይ ኦኬ ያልተጠመቁ የሚላየውኝና ገብቼ ሳይው እስላም ነው የሚጠበቁ የፈጠነው የጃዩ ታውቃለህ። ሱሌማን ይላል ገባ ታለው የሆነ ነገሩን ጠምጥሞ እና ነገር ብቻ ተው ይመች ሞዴሬተር ከልስተ ከፈለካችሁ ሁሉ ቁርብ በጣም የሚያደርጉ እነዚህ እስላም እኮ በጣም አይ ሞዴሬተር ልሰጥ ነበር ለካ ፎሎ ባክ ማድረግ አጠቃላይ ፓስተርም ዝም አሉና ሐሳባቸውን እንሰማቸዋለን። አይ አይደለም መዝሙሪያ ወዳጃችን አከ ቆንጆ ትምህርት ነው እያስተማረ ያለው ያመነበትን ነው። ደግሞ በዚህ ክርስቶስን በጣም የገለጠ ስለሆነ ተመችቶኝ ነው። ከዛ ፍቃድ ካገኘው ደግሞ የኔን ሐሳብ ሪፍሌክት አደረግና አስተያየታችሁን ሰምቼ እግዚአብሔርን አመስግነን እንወጣለን ብዬ አምናለሁ። ለዛ ነው ወዳጅ ጨዋነት የኛ ባህሪ ነው። አመሰግናለሁ። ጥምቀት ለድህነት አይደለም ነው ብለህ የምታምነው ፓስተር? ይቅርታ ወዳጅ እስከ ጠየቀኝ ድረስ ጥምቀት ውስጥ ድህነት እኮ እሱን ልመልስልህ ነው። ስለ ጥምቀት ቫልዩ ነው ያወራ ያለው። አዎ ቫልዩድ ነው። እኔ ባይዘው ወንድሜ ፓስተር ወንጌልን ሰብኬ ተጠምቄ ሌሎችን ያጠመቅኩ ያለው ወንድሜ ነኝ፣ በክርስቶስ ወንድሜ ነኝ። አንተ እዛ እኔ እዚህ ቢኖርም ማለት ነው። እኔ ጥምቀት አያስፈልግም ቶታሊ ያልኩ አይደለም። ነገር ግን በመጀመሪያ እኛ ሳንጠመቅ በፊት ክራይስትን በማመን በዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ የእግዚአብሔር ልጅ ሆነናል። የእግዚአብሔር ልጆች የሆንን እኛ ደግሞ ልጅነታችንን የምናረጋግጥበት መንገድ አንዱ የክርስቶስን ስጋና ደም በመቋደስ ነው። አንድ በሆሊ ባፕቲዝም ውስጥ ኢንቮልቭድ በመሆን ነው፣ በመሳተፍ ነው።
ስለዚህ እነዚህ ለቤተክርስቲያን የተሰጡ የክርስቶስ አደራ የመጨረሻውም የትልቁ ሚሽን ወይም ታላቁ ሚሽን የሚባለው ክርስቶስ ለደቀ መዛሙርቶቹ የተናገረው ወደ ዓለም ሁሉ ሄዱ ወንጌልንም ለፍጥረታት ሁሉ ስበኩ ኦኬ እያለ ያስተማረው የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ ያለው እንደገና ከወዳጃችን ከመዝሙረ ያሬድ ጋር ስናወራ የነበረው ማርቆስ ወንጌል 16 ከ18 ከ15 እስከ 16 ያለውን ስንመለከት እነዚህ ሁሉ ስለ ጥምቀት ጌታችን ኢየሱስ በዋናነት ጠቀሜታውን ያጎላበት ክፍል እንደሆነ በማመን ኦኬ እኛ እንን የተቀበልን እየተገበረንም ያለን ሰዎች ስንሆን ልዩነታችን መጀመሪያ ላይ እኛ ድነናል የእግዚአብሔር ልጆች ሆነናል በምን በማመን እንደ ዮሐንስ ወንጌል 1:12 ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉትም ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው በሚል በእግዚአብሔር ቃል መሰረት ላይ ቆመን በልጅነት ህይወት ውስጥ እየተመላለስን ልጅነታችንን ግን በጥምቀት እናረጋግጠዋለን የጌታን እራት በመውሰድ እናረጋግጠዋለን ከቅዱሳኖች ጋር ህብረትን በማድረግ ከኃጢአት በመራቅ እናረጋግጠዋለን ያልከው ሐሳብ በጣም ቆንጆ ነው እጅግ በጣም የሚመሰገን ነው ደግሞ እነን እዚህ ያኖረኝ አንተን እዛ ያኖረህ ምንድነው ከጥምቀት በፊት ድነት አልቋል ነው ከዛ ከዳንን በኋላ ግን የዳንበትን ሲምቦሊዝም አፕላይ የምናደርግበት መንገድ ነው ብዬ ነው አክዬ ታንኪዩ አባዬ ታንኪዩ ቀጥል ማይክን ከፍተሃል እሺ እናመሰግናለን ፓስተሪ እንግዲህ አሁን ያስቀመጡት ነገር ላይ ከጥምቀት በፊት ድህነት አልቆ ከዛ በኋላ ያው የዳንነውን መዳን ደግሞ በዛ በጥምቀት ውስጥ እናረጋግጣለን እናሳያለን የሚል ነገር አስቀምጠዋል እኔ ደግሞ ያው ከቅድም ጀምሮ እንዳስረዳሁት ያው እንግዲህ መድገም ስለሌለብኝ በጥምቀት ውስጥ እግዚአብሔር አምላካችን በመንፈስ ቅዱስ አሰራር የክርስቶስን የማዳን ስራ ሁሉ ለኛ ይሰጠናል በጥምቀት ውስጥ ስለዛ ድህነቱ ዘው ጥምቀት ውስጥ ነው ያለው የሚል አምነን ስንጠመቅ ድህነቱ እዛ ውስጥ አለ የሚል ነገርን አስቀምጬ ነበር ለዚህ ነገር እኔ አሁን ለተናገርኩት ነገር የመጽሐፍ ቅዱሳዊ ማስረጃዎችን ከቅድም ጀምሮ ያሬዶም ሲያስቀምጡ ነበር እኔም እዚህ ጋር ብለን የእምነታችን ጀማሪና ፈጻሚ ሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ውስጥ ታላቁ ሐዋርያ ቅዱስ ጳውሎስ ከተናገረው ታላቁ ሐዋርያ ቅዱስ ጴጥሮስ ከተናገረው ያደረግን ለማየት ሞክረናል ኢቭን መጽሐፍ ቅዱስ ቃል በቃል በቃ ጥምቀት ያድናል ይላል በጣም የሚያስገርም ማለት እንግዲህ አሁን መጽሐፍ ቅዱስን የምንወድ ከሆነ መጽሐፍ ቅዱስን መውደዳችን የሚረጋገጠው የምርም ለቃሉ ታማኝ በመሆን ነው ብያምናለሁ ሰው መጽሐፍ ቅዱስን የምርም ወዳለው እንዶ የእግዚአብሔርን ቃል ወዷለው ጌታችን ኢየሱስን ወዷለው እግዚአብሔርን ወዷለው የሚል ከሆነ በሚረጋገጣል አንዱ ከተባለ በቃ በዛ በቃል ውስጥ የተቀመጠውን ነገር በታማኝነት ይሄ አስቀድመን ከያዝነው ምናምን ነገር አንፃር ብቻ ሳይሆን በቃ በግልጽ የሚናገረው ነገር አሜን ብሎ በመቀበል ማረጋገጥ ይቻላል የምር ለመጽሐፍ ቅዱስ ታማኝ ነን ወይም ደግሞ መጽሐፍ ቅዱስን እንወዳለን አንወድ የሚለው በሱ ማረጋገጥ ይቻላል ስለዛ እኔ ያው እንግዲህ አንተ ፓስተሪ መጽሐፍ ቅዱስን እንደምትወድ አምናለሁ እንግዲህ አምናለሁ ብዙ ፕሮቴስታንት ወንድምህቶቻችንም መጽሐፍ ቅዱስን ትወዳላችሁ ጌታ ኢየሱስንም እንግዲህ ያው እንወዳለን ስትሉ ነው የምናየው እኛም ትወዳላችሁ ብለን እናምናለን ግን እኛ አሁን ደግሞ ጠሪያችን ወዴት ነው አው ክርስቶስን የምትወዱት ከሆነ በመልአት እንደው በረንብ እንደው ደግሞ ብታገኙት ይሄን ነገር ይሄ መጽሐፍ ቅዱስን አው ትወዳላችሁ የመጽሐፍ ቅዱስን ሐሳብ ደግሞ በመልአት ብታገኙት ጥሩ ነው ብለን ነው እየተናገርን ያለነውና አሁን መጽሐፍ ቅዱሳችን ላይ እንዳልኩት ቃል በቃል ጥምቀት ያድናል የሚላል ጥምቀት ያድናል አንደኛ ጴጥሮስ 3:21 ላይ እንደዚህ ይላል ባፕቲዝም ናው ሴቭስ ዩ ነው የሚለው ወይም ሴቭስ አስ ይላል ጥምቀት ያድነናል ወይም ጥምቀት ያድናችኋል እየተባለ ይተረጎማል ማለት ነው ጥምቀት አሁን ያድናል ቃል በቃል ጥምቀት ምንድነው ለኃጢአት ስርየት እንደሆነ በጥምቀት ከኃጢአት መታጠብ እንዳለ በጥምቀት ከጌታ ጋር አንድ መሆን እንዳለ በጥምቀት ክርስቶስን መልበስ እንዳለ በጥምቀት ዳግም መወለድ እንዳለ በጥምቀት መዳን እንዳለ ራሱ ክርስቶስ እንደ ይሄን ነገር በተደጋጋሚ መጽሐፍ ቅዱስ እየተናገረ ይሄን ነገር ክርስቶስን መካድ ይሆንብናል ምክንያቱም ሰው ክርስቶስን የሚክደው ቃሉን እንቢ አልቀበልም በማለትም ስለሆነ ማለት ነው ስለዚህ አሁን ይቅርታ እንደው ኢንተራፕሽን ጥምቀት ላይ ጥምቀት ምሳሌ ነው ይቅርታ በጣም
እንላለን። ታንክ ዩ አዎ ጥምቀት ለኃጢአት ስርየት ታለን አንደኛ ዮሐንስ ምዕራፍ ስንት? አንደኛ ዮሐንስ ምዕራፍ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። አይ እንዳው ቃል በቃል ሌሎቹ እንዳውት ነው እንጂ ታውቀዋለህ አክዬ። አየህ የልጁም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። በእግዚአብሔር ቃል ውስጥ ለኃጢአት ምዕራፍ 1 ቁጥር 7 አውጣለት ያሬድ። ቁጥር 7 አውጣለት። አንደኛ ዮሐንስ 1:7 አየህ yes እዛ ጋር ምንድነው የሚለው? ሙሉን እናንብበው። ትንሽ ጠጋ አድርግልኝ። ወደ ቁጥሩ ጠጋ አድርግልኝ ከቁጥር 7 ጀምሮ። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አየህ በእግዚአብሔር ቃል ውስጥ ከኃጢአት ሁሉ የሚያነጻን የልጁ የክርስቶስ ኢየሱስ ደም ነው። ለምን? ደም ሳይፈስ ስርየት የለም። የምን ስርየት? የኃጢአት ስርየት። ከዚህ ቀደም የነበረውን የአሮጌ አዳማዊውን ኃጢአት፣ አሁን በስጋ የምንሰራውን ኃጢአት፣ የትኛውንም ስም ያለውና ስም የሌለውን ኃጢአት ግን መንፈስ ቅዱስን መሳደብ በመጽሐፍ ቅዱስ ስርየት የሌለው ኃጢአት ተብሎ የተገለጸው እሱ አለ። ከዛ ውጭ ግን ሰዎች በምንም አይነት ኃጢአት ውስጥ ራሳቸውን ቢያገኙ ክርስቶስን አምነው በደሙ ከታጠቡ ቅዱስ ስጋውንና ቅዱስ ደሙን ከተቀበሉ ከኃጢአት ስርየት ከኃጢአት ነፃ መሆን ወይም የኃጢአትን ስርየት ማግኘት ይችላል። ይሄ በክርስቶስ ውስጥ ነው የመዳን ፕሮሰስ ተጀምሮ እየቀጠለም እያለቀም ያለው የተደመደመው በክርስቶስ ውስጥ ነው። ሌላው ምንድነው? ጥምቀቱ ምንድነው ብለን ስንል ጥምቀቱ እኛ ባይዘው የተጠመቅን ያመንን የጥምቀትን ዋጋ ያሳነስን አይደለንም፣ ወይም መጽሐፍ ቅዱሳዊ አይደለም ያልን አይደለንም። ግን ከክርስቶስ ጋር የድነት ስራን መጥቶ ሊጋራ አይችልም። የውሃ ጥምቀት ከፈሰሰው ከቀራንዮ ደም ጋራ መጥቶ ሊወዳደር አይችልም። ኮምፔር ልናደርገው አይችልም። አሰሪ በጣም ይቅርታ ያድርጉልኝ። እንግዲህ እንትን መሀል ገባሁበትና እንትን ነው አሁን የማንግባባና የማንረዳዳ ከሆነ አስቸጋሪ ይሆናል። አሁን እንደዚህ ብለን ራሱ ነገር ትንሽ እንደው ለመቀር የሚያስቸግራቸው እንደ ያዳነን ክርስቶስ የእውነትም ነው። ጥምቀት ያድናል ሲባል ምንድነው? ከክርስቶስ ጋር እንደው ክርስቶስ የሚያድን ጥምቀት የሚያድን እንዴት ሁለት መዳን እንዴት ይሆናል? ይሄማ የክርስቶስን አይሰማም። ተቋረጠ። ከአኬ ነው መሰለኝ። ስለገቶበት ይሆናል። አንድ ቆይ ፓስተር ይቅርታ። ለእኛ የምናገኘው አንድ ቆይ ያስተጋባል መሰለኝ። ለእኛ የምናገኘው ቃላቱን አንዳንዴ ያው እንጠንቀቅ። እሺ ምንም አሁን ለምሳሌ ለእኛ የሚቆጠርልን ምናምን ወደ ፕሮቴስታንቶቹ ትምህርት እየሄድኩኝ አይደለም። ቆጠረን ምናምን የሚባለው እንትን ላይ ማለት ነው። ኤኒዌይስ ወደ እሱ ቆይ ለጊዜው አልግባና፣ ኤኒዌይስ ይህንን የክርስቶስን የማዳንን ስራ የምናገኘው ጥምቀት ውስጥ ነው ያልነው። ጥምቀት ውስጥ በክርስቶስ የተሰራውን የማዳን ስራ የክርስቶስን ደሙን እናገኘዋለን። ልክ ወደ ጥምቀቱ ስንገባ በክርስቶስ ደም እንታጠባለን። የክርስቶስን ሞቱን ትንሣኤውን እናገኛለን እንጂ
አሁን እርሱ እንደሚሉት ጥምቀት ከክርስቶስ ጋር የሚገዳደር ሆኖ መጣ። እንደዛ አላልንም እኛ። እምነት ያድናል ሲባል እኮ እንዴ እምነት ከክርስቶስ ጋር የሚገዳደር ሆኖ መጣ እኮ አንል ያገኛል። የሚያገኘው ግን የአማኙ ሲጠመቅ ነው። መጽሐፍ ቅዱሳችን ኢንጀነራል ስንመለከተው እንደዛ ነው። ጠቅለል ያሉን ነገር ስንመለከተው እንደዛ ነው። አሁን ሐሳቡን በነገራችን ላይ የጠቀስኳቸው እነዛ ሁሉ የመጽሐፍ ቅዱስ ጥቅሶች ውሸት አይደሉም። የምርም እውነት ናቸው። የእግዚአብሔር መንፈስ ያለባቸው እውነተኛ ቃሎች ናቸው። ጠቅላላ የክርስቶስም የጳውሎስም የጴጥሮስም የሌሎችም። አሁን አንድ ጥያቄ ብቻ ለጠይቆትና አሁን እርሱ ለሚሉት ለዚህ እንደው ጥምቀት መዳናችንን ማረጋገጫ ነው ወይም ደግሞ ማሳያ ነው ላሉት ጥቅስ ካሉት ከይቅርታ ጋር ፓስተር ምን መዳናችን ነው? ጥምቀት እንደ ዳንን የምናረጋግጥበት ወይም የምናሳይበት ነው የሚል ወይ ከክርስቶስ ወይ ከጳውሎስ ወይ ጴጥሮስ ወይ ከአንዳቸው ብቻ አንዲት ጥቅስ ብቻ እንደው በእርግጥ ጌታችን ለምስክርነት ሁለትም ሶስትም ነበር ያሉ አይደለ? እኔ ሁለትም ሶስትም አይደለም አንዲት ብቻ ጠቅሳለሁ። አሁን እርሱ ለሚያስተምሩት ትምህርት ማስረጃ አሉት? አሁን ጥምቀት ማሳያ ነው የሚለውን ወይም ደግሞ ማረጋገጫ ነው የሚለውን ማሳያ ነው የሚለው ሳይሆን በእምነት እንደዳንን እኛ ሶላ ጥምቀት ቻውሽ ትምህርት ነው። ሶላ ፊዴ እሱማ ዛሎን የሚል ትምህርት አላችሁ። እናንተ አላችሁ፣ መጽሐፍ ቅዱስ ግን የለውም እያለ ነው ፓስተር ከታላቅ ይቅርታ ጋር። እናንተ እምነት ብቻ ነው፣ መጽሐፍ ቅዱስ ግን ጥምቀት ለድህነት እንደሆነ አሁን ከቅድም ጀምሮ ከታላቅ ይቅርታ ጋር ጥምቀት ለኃጢአት ስርየት እንደሆነ ጠቅሰና አሳይተናል። ጥምቀት ለድህነት እንደሆነ ጠቅሰና አሳይተናል። ጥምቀት ከጌታ ጋር አንድ ለመሆን እንደሆነ ጠቅሰና አሳይተናል። ጥምቀት ዳግም ለመወለድ እንደሆነ አሳይተናል። ጥምቀት ምንድነው ክርስቶስን የምንለብስበት እንደሆነ አሳይተናል። ጥምቀት ከኃጢአት የምንታጠብበት እንደሆነ እየጠቀስን ለእያንዳንዱ ይኸው እዚች ጋር እንድች የምትላለች እያለን አሳይተናል። አሁን ከእርሱ አንዲት ጥቅስ እፈልጋለሁ። ምን አይነት ጥቅስ? ጥምቀት መዳናችን ገጠበት ነው ወይም የሚል አሁን ይህን እንደዛ ስላሉ አስቀድሞ ማለት ነው እንደዚህ የሚል አንዲት ጥቅስ ብቻ ስጡን ነው። አንዲት ጥቅስ ፓስተር ቅድም እኮ ስታወራ የነበረበት ክፍል ነው ሰር አክዬ። ቅድም የሮሜ ምዕራፍ 6ን አንድ ጥቅስ ስጡኝና አብረን እናድርግ። ያሬዱ ይክፈተው አንዲት ጥቅስ እኮ በቃ እኔ የጠየቁት እሱን ነው። ማረጋገጫ ወይም ማሳያ የሚለውን ቢያሳዩ። ማረጋገጫ ወይ ማሳያ የሚለለውም እንደ ከአንተ አላውቅም እንዳልል ጥሩ አይመጣም። አንተ ባይብልን ታውቀዋለህ። ስለዚህ የለም ከሌለ ታዲያ ቃል በቃል ሐሳቡ አለ እዚህ ጥቅስ ላይ ሐሳቡ አለ። ተቋርጫለሁ ወይስ የእርሳቸው አለ? ሐሳቡ አለ አኪዬ። እሺ ሐሳቡ እዚህ ጥቅስ ላይ አለ። መልካም እሺ፣ ሐሳቡ እዚህ ጥቅስ ላይ አለ። እስቲ አብረን እናንብበው እስቲ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። እዚህ ጋር የተጠመቅ ነው ከጌታ ጋር አንድ ለመሆን ነው ይላል አይልም? አንድ ለመሆን ነው ይላል። እሺ አንድ ጥያቄ ልጠይቅህ። ሰው ከጌታ ጋር ተጠመቀ አንድ አይሆንም ይላል፣ ያልተጠመቀ አንድ አይሆንም ይላል። ችግር የለውም። እዚህ ጋር እንግዲህ እኛ የምናውቀው እዚህ ጋር የተነገረን ነገር ሰው ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው ብሎናል። ሌላ ቴዎሎጂ አንፈጥርም። አሁን ሳይጠመቅም አንድ ይሆናል የሚል ካለ ማሳየት ነው። እኛ የተነገረን ሰው ከጌታ ጋር አንድ የሚሆነው ሲጠመቅ ነው ብሎናል። አሚን ብለን ተቀብለናል። አይ ሳይጠመቅም አንድ ይሆናል የሚል ካለ ግን ያሳዩኝ። እኛም አሜን ብለናል። አዎ ትክክል። አሜን ካሉ በጣም ጥሩ። አሜን ካሉ አንድ ጥያቄ ልጠይቁት። ከጌታ ጋር ሰው አንድ ሳይሆን መዳን ይችላል አይችልም? ከጌታ ጋር አንድ ሳይሆን በእምነቱማ አንድ ሆነ እኮ አመነ፣ ተጠመቀ እኮ። ትልቁ ስራችን እኮ ጌታችን ማመን ነው ትልቁ ስራችን። አይ እኔ የጠየኩት ሌላ ነው ፓስተር። ሰው ከጌታ ጋር አንድ ሳይሆን መዳን ይችላል ፓስተር? ወደ ሌላ አንድ ሳይሆን አይድንም። ቆይ አንዴ እሺ ፓስተር አንዴ። አንድ ሰው ከክርስቶስ ጋር አንድ ሳይሆን የማይድን ከሆነ ከክርስቶስ ጋር አንድ የሚሆነው ደግሞ በምንድን ነው ይላል? እዚህ አሁን እርሱ ያመጡት ጥቅስ ላይ በዚህ ኮንቴክስት በጥምቀት ይላል። ነገር ግን በእምነት ከክርስቶስ ጋር አንድ ሆነናል እኮ። ይሄ ውሸት ነው አንዴ። ተውት። ቆይ እርሱ እንደዛ የሚል የለም መጽሐፍ ቅዱስ ላይ። ግን ቆይ አንዴ ወደ እሱ እንመጣለን።
አሁን ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም ተብለናል። ተመልከቱ ጋይዝ፣ ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። እርሱ ያመጡት ጥቅስ ላይ ደግሞ ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው። ሁለት ፕሬሚስ ጽፍ አንድ ኮንክሉዥን እንድታስቀምጥልኝ ነበር። መጽሐፍ የምትችል ከሆነ እንትን እሱ ላይ አይደለም። አንተ መጽሐፍ ቅዱስ ላይ ጨምረህ ልጽፍ ነው እንዴ? ጥምቀት ያድናል የሚል ስታጣ ደግሞ ሊጨምርበት ነው። ጥምቀት ያድናል ብለህ በጣም ያሬድ መጽሐፍ እሺ እንትን ወርድ ዶክመንት ነገር ክፈትና ወይ ዝም ብለህ የሆነ ወርድ ፓድ ነገር መጻፍ ነው። ኦኬ እሺ። ቆይ ወይ ዲያቆን ሊጽፉ ነው ይሳተፉ እሳቸው። ኧረ ወርድ ክፈት ነው። ኦኬ አንዴ ቆይ። ይሄ እዚህ ኮምፒውተር ላይ ኦፊስ ፕሮግራም አይሰራም። ማኬ ቆይ ግን አንዴ አይ ኖርማል የኮምፒውተሩ ኖት ፓድ ምናምን የለም። ኖት ፓድ ምናምን አለው ኖት ፓድ አለው። ለሰው ቀለል አድርገን እናሳያቸው ብዬ እኮ ነው ሀሳቡን በደንብ እንዲገባቸው። ኦኬ ይቻላል። የስራ ላፕቶፕ ስለሆነ ብዙ ነገር ነው የሚከፍትብኝ። ታስፈልግኝ አንተ ከስራ እንደዛማ ከሆነ ወይ መኩ ወረቀት ተጠቀም። መዝሙር ያሬድ እስክሪፕቶ ካለ ያሬዱ እስክሪፕቶ ካለ እንደ ጽሁፍ ባያምርም እስቲ ጽሁፍ ባያምርም ወረቀት ተጠቀም። ጽሁፍ ባያምርም እሺ ልጠቀም። ያው ላዙር ቆይ ስልኬ። እሺ ይኸው ዛሬ እንትና አላስታወስከኝ። ኦኬ ከእውነቱን ተናገርም እኮ እሺ ዝም ብለህ ጨረት ነገር አድርግና አንድ እሺ ዝም ብለህ ጨረት ነገር ኤል በለው ችግር የለውም። እሺ በለው እሺ። ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። እሺ ከክርስቶስ ጋራ አንድ አይሆን መዳን አይቻልም። መዳን አይቻልም። ሁለተኛው ነጥብ ደግሞ ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። እኔ ሁለተኛው ላይ አልተስማማውም። አይ ፓስተር ቆይ አንድ የያዙትና ከክርስቶስ ጋር አንድ ሳንሆን ማነው ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። ሁለተኛው ላይ አልተስማማው። ቆይ ጻፈውና በጥምቀት ነው። እሺ አላጋም አንዴ ከፍ አድርገው እናንተ አንዴ ይዩት ተመልከቱ ጋይስ። ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። ከክርስቶስ ጋር አንድ ሳንሆን መዳን አንችልም። ከክርስቶስ ጋር አንድ የምንሆነው ደግሞ በምንድን ነው? በጥምቀት ነው። ስለዚህ ያለ ጥምቀት መዳን አይቻልም። ስለዚህ ሲበልና ኮንክሉዥን እሺ ኮንክሉዥናችን ያለ ጥምቀት መዳን አይቻልም። ያለ ጥምቀት መዳን አይቻልም። መዳን የለም። ይሄው እሺ የነንን ፕሪሚስ ትጽፋለህ። ያስተጋባል መሰለኝ አንተ ድምጽ ያሬዱ የነንን ፕሪሚስ ትጽፋለህ። በዛ በነካው በቆንጆ ጽሁፍ ቆይ ያሬዱ ያንተ ያስተጋባል መሰለኝ። አንዴ ሚውት አድርገውና እኔ ሚውት አድርጌያለሁ እኮ አኬባ የነንም ትጽፋለህ። እሺ ያሬዱ አይ ፓስተር ችግር የለም። አሁን አንድ ባንድ ሁለቱንም ፕሬሚሶች ከላይ ያሉትን ፕሬሚሶች እንይና ከዛ በኋላ ትክክል ያልሆነ ነገር ካለ እናያለን ከመጽሐፍ ቅዱስ እያጣቀስን። እሺ ከክርስቶስ ጋር አንድ ሳንሆን መዳን አንችልም። እዚህ ላይ እንስማማለን። የመጀመሪያው ፕሬሚስ ላይ በትክክል አርም ያው የመጽሐፍ ቅዱስ ጥቅስ ማያስፈልገውም ይሄ ስለምንስማማበት። እሺ ሁለት ነው የሚለውን አንስማማም ብለዋል። አሁን ቅድም በእርግጥ አዎ ከዚህ መጽሐፍ አንጻር በጥምቀት ነው ከጌታ ጋር አንድ የምንሆነው ተብሏል። ግን
አሁን ሀሳቡትን ቀይሯል። ስለዚህ አሁን ወደ መጽሐፍ ቅዱስ አንድ ይከፈተልንና ከክርስቶስ ጋር አንድ የምንሆነው በጥምቀት ነው የሚል መጽሐፍ ቅዱስ ላይ አብረን እንይ። እሱን አንተ ታሳያለህ፣ እኔ ደግሞ አልተስማማሁበትም ያልኩበትን ምክንያት አሳያለሁ። አክይ ጥቅስ ነው። አሁን ብዙ ሐሳቦች እንዳናቀርብ ችግር የለው። እሺ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል አይደለም? አዎ ይላል። የተጠመቅነው ምን ለመሆን ነው ይላል? አንድ እንሆን ዘንድ። ከማን ጋር? ከክርስቶስ ኢየሱስ ጋር። ስለዚህ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ወይ ከክርስቶስ ኢየሱስ ጋር አንድ ለመሆን ምን አደረግን? ተጠመቅን። ግን ተጠመቅን ብቻ አይደለም፣ ከጥምቀት በፊት እምነት አለ። ቆይ ችግር የለም። አዎ ከጥምቀት በፊት እምነት አለ። የአማኙ ነው እኮ የሚጠመቁ። አሁን እዚህ ጋር አማኙ ስለሚጠመቀው ጥምቀት ነው። ሲያምንና ሲጠመቅ እኮ እሱንማ አማኝ አልኩኝ እኮ። አማኙ ድጋሚ እኮ አያምንም ማለት እምነት እርግጥ ነው ዳይናሚክ ነው ይቀጥላል። ግን አማኝ እኮ ብዬ ጀመርኩት ለዛ ነው። ያ አማኝ ከክርስቶስ ጋር አንድ የሚሆነው ምን ሲያደርግ ነው? ሲጠመቅ አልኩ እኮ። ሲጠመቅ ምንድነው? አዎ ሲጠመቅ ነው አይደለም? ሲያምን። አሁን ቅድም ምን አሉኝ? ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። ያሬዱ ድጋሚ ላጽፍህ እንዴ? እውነት ነው። አይ እሱ ሁሉም ሰው አይቷል፣ ችግር የለውም። እውነት ነው እሱ። ላጽፍህ ያሬዱ ካላደከምኩ። እሺ አጽፈኝ። ይሄው አለ እኮ አለ የተጻፈ ፒ1 በልና ወይም ፒ1 እሺ ሌላ ሳላጽፍ። እሺ ቀጥል። ያው ተመሳሳይ እኮ ነው የምናጽፈው፣ ሁለታችን የምንስማማበትን ነው የምንጽፈው። እሺ ከላይኛው ጋር ተመሳሳይ ነው። ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። እሺ ይቅርታ እንግዲህ አደከምን ያሬዱ። ችግር የለውም። ከክርስቶስ ጋራ አንድ ሳይሆን መዳን አይቻልም። እሺ ፒቱ ልቀጥል። ፒቱስ አንድ አማኝ በል በቃ አማኝ ያው እምነት ስለሚያስፈልግ እሱን እንዳከራክረን አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። ሶስ ጋራ አንድ የሚሆነው አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። የሚሆነው አብያለሁ ኮንሆ አድርጋት። አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። እዚህ ድረስ ትክክል ነው አይደል ፓስተሪ? ዘጋ ሁለተኛውን አሁንም አልስማማም። ሁለተኛው ፓስተሪ እንዴት ነው ይሄ ነገር? አባ እኮ ልክ ነው። ልክ ነው። አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ብቻ አይደለም ሲያምንም ጭምር ነው። ሲያምን ነው። በእምነቱ ሳይጠመቅ አንድ ሊሆን ይችላል። ሳይጠመቅ አማኝማ ኦልሬዲ እኮ አማኝ አለው ሁሉ ለምትለው። እሺ አንድ ነገር ልንገርህ። ሳይጠመቅ አንድ ይሆናል።
ሳይጠመቅ ቆይ አንዴ ሳይጠመቅ አንድ ይሆናል ካሉ በሉ ይጥቅስ ያሳዩ ሳይጠመቅ አንድ ይሆናል የሚል እሺ ሳይጠመቅ አንድ ይሆናል የሚል አይደለም በእምነት አይ በቃ አለ ብለውኛል ይኸው ልንገሩ ፋሚሊ ውስጥ አለ እሺ ፓስተሪ በእምነት መዳን እንዳለ ቢናገር በእምነት እንደሚመስሉ ነገሮች ቢናገር መጽሐፍ ቅዱሳችን እኛ ምንቃወም አይደለንም ምክንያቱም ስለ እምነት ሲወራ ወይም ሲናገር መጽሐፍ ቅዱሳችን ጥምቀትን አያገለም ጥምቀትን አብሮ ነው ታሳቢ በማድረግ ነው ስለ ጥምቀትም ደግሞ ሲናገር ምንም እንኳን ስለ እምነት እዛ ላይ ባያወራም ለምሳሌ አሁን የጠቀሱት ሮሜ 6:3 ላይ ሰው ከክርስቶስ ኢየሱስ ጋር አንድ ለመሆን ተጠምቋል ይላል አምኗል አይልም እዛ ላይ ቃሉ እኮ የለም አምኗል የሚለው ግን በውስጥ ታዋቂነት ግን እምነትም እንዳለ በቃ እናውቃለን ለምን ሌሎች የመጽሐፍ ቅዱስ ክፍሎቻችን ላይም እምነት የግድ እንደሆነ ስለተነገረን እናውቃለን አዩ እምነት የምትለው ቃል እዚህ ላይ ባትመጣ ራሱ እናውቃለን እምነት እንዳለ ስለዚህ አሁን እየነጣጠሉ እየተናገሩ ስለሆነ እኔ አሁን እያልኩት ያለሁት እርሶ ባሉት መልኩ ያለ ጥምቀት አንድ ይሆናል የሚል ጥቅስ ካለ አለ የለም በመጀመሪያ ደረጃ ያለ ጥምቀት ያለ እምነት አንድ ይሆናል የሚል ቃል የለም ቆይ የለም እሱ አሁንም እኮ ከኪስ አውጥቼ ለማውራት አይደለም ከኪሶት ካላወጡ ከመጽሐፍ ቅዱስ ያወጡ ፓስተሪ ያለ ጥምቀት አንድ ሙጫ ያለበት ነው እሺ ያለ ጥምቀት ብለዋል እሱን አሳዩ እሺ በዮሐንስ ወንጌል ያለ ጥምቀት እኮ በዮሐንስ እሱ ላይ ምዕራፍ 1 ቁጥር 12 ላይ ያለ ጥምቀት አይደለም እሱን ያዝልኝ አኩስ የለም ያለ ጥምቀት አይደለም ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል ያለ ጥምቀት ይላል እንዴ የእግዚአብሔር ልጅ ሆነሃል እኮ አምነህ እኮ የእግዚአብሔር ልጅ ሆነሃል ፓስተር እባክዎትን እንደው በደንብ እንግባባና አምነህ የእግዚአብሔር ልጅ ትሆናለህ ወይ አሁን ቢሉኝ አዎ ግን አምነህ ብቻ ያለ ጥምቀት ነው ወይ አይደለም እሺ ተጠምቀህ የእግዚአብሔር ልጅ ትሆናለህ ወይ አዎ ተጠምቀህ ብቻ ያለ እምነት ነው ወይ ቢሉኝ አይደለም ስለዚህ ጥምቀት ከጌታ ጋር አንድ የምንሆንበትና ለኃጢአት ስርየትም እንደሆነ በመጽሐፍ ቅዱሳችን በግልጽ በተደጋጋሚ ተናግሯል እምነትን አብሮ ሳይጠቅሰው በቃል ደረጃ ማለት ነው ግን በቃል ደረጃ እምነት የሚለውን ቃል ባያስቀምጥም ለምሳሌ እኮ አልኩኝ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ጥምቀት አሁን ያድነናል ብሎ ቢያስቀምጥም ይሄው ጥምቀት ያድናል ነው የተባለው እምነት አልተባለም ብዬ ግን እንደዚህ አይነት ድርቅና ውስጥ ግን አልገባም እንደዚህ አይነት የስተት ትምህርት ውስጥ ግን አልወድቅም የእግዚአብሔርን ቃል እንቢ አይደለም ሌሎች ቦታዎች ላይ ስለ እምነት የተነገረ ብዙ ክፍል ስላለ እምነት ለድነት አይደለም ብዬ አልክድም እኔ ስለዚህ የጌታዬን ቃል እንቢ አይደለም ማለት ነው ቆይ አንዴ ቆይ ፓስተር ጥምቀት ያድናል የሚል ቃል አለ አንደኛ ጴጥሮስ 3:21 ላይ እምነት ያድናል ሳይሆን ጥምቀት ያድናል ተብሎ ተቀምጧል እዛ ክፍል ላይ ጥምቀት ያድናል ሲል እምነት እዛ ላይ ስላልተካተተ እምነት የሚል ቃል ዛሬ ስላሌለ ይሄው እምነት የሚል የለም ጥምቀት ያድናል ነው የተባለው ብቻ ብዬ ማለት ነው እምነት አያድንም ወደሚል የኑፋቄ ትምህርት ሄዳለሁ አልሄድም ይልቁንም ምን አደርጋለሁ እምነት ያድናል የሚል አለ ጥሩ ነው አዩ አሁን እኮ እርሶ ችግሮት ምን መሰሉት እምነት ያድናል የሚል ነገርን አምጥተው ያሳዩና አዎ እምነት ያድናል ካሉ በኋላ ጥምቀት ያድናል የሚለውን ግን ሌላ ቦታ ቢኖርም ለመቀበል ፍላጎት የለውም አንዴ አሁን ይወሉት አሁን መጠይቆትን አንዴ ስሙ እሺ እሱማ እምነት ያድናል የሚልም አለ ጥምቀት ያድናል የሚልም አለ ችግር የለውም እምነት እንደሚያድን መጽሐፍ ቅዱስ ነግሮናል ጥምቀት እንደሚያድን መጽሐፍ ቅዱስ ነግሮናል የኔና የእርሶ ልዩነት ምንድነው እኔ መጽሐፍ ቅዱስን የሚቀበል ክርስቲያን ስለሆንኩኝ ሁሉንም እቀበላለሁ እርሶ ደግሞ ከፍለው ነው የሚቀበሉት እምነት ያድናል የሚሉን ይቀበላሉ ጥምቀት ያድናል የሚሉን አይቀበሉም ስለዚህ እየጠራነውትም ያለው ነው ወደዚህ ነው ወደ ምልአት ወደ እውነተኛው በምልአት የእግዚአብሔርን ቃል ወደ መቀበል እየጠራነውት እኮ ነው ያለው ለዛ እኮ ነው እሺ ኦኬ እሺ እንድቀበል ቆይ እዚህ ጋር እንዳረሳ ማለት ዋና ጥያቄ ስለሆነ አክዬ በቅንነት ትመልሷል ብዬ አምናለሁ ፎር ኢንስታንስ ሰዎች በ11ኛው ሰዓት ክራይስትን አምነው ወደ እግዚአብሔር መንግስት ይገባሉ ለመሞት እየተጣጣሩ ባሉበት ክርስቶስን አምነው እንደገና በአፋቸው ደግሞ የእግዚአብሔር ልጅ እርሱ እንደሆነ መስክሮ እንደ ሮሜ 10 ማለት ነው በልባቸው አምነው በአፋቸው መስክረው ሳይጠመቁ የሚሞቱ አያሌ ሰዎች አሉ እነዚያ ሰዎች ታዲያ በእግዚአብሔር መንግስት ውስጥ አልተጠመክም በካህኑ እጅ አልተጠመክም ብለው ይወገዳሉ እንዴት ነው እነዚህን የምታየው አሁን በአንድ ቦታ ላይ እውነት የሆነ የእግዚአብሔር ቃል ሁሉም ቦታ ላይ እውነት ነው ዩኒቨርሳል ትሩዝ ስለሆነ ዩኒቨርሳል ትሩዝ ነው በሁኔታ በቦታ በጊዜ ሶሪ
ናይስ በጣም ኖ አይረብሽም እውነቱን ለምን ነገር ደስ ይላል የልጅ አባቱ ነው ጥሩ ነው ደስ ይላል እኔ ምሎት ቆይ አንዴ እስቲ ወደዚህ ይሄን መልስልዎታለሁ ቀለል አድርጌ ግን ወደ መልሴ ከመግባት ህፃናቱ ወደ እግዚአብሔር መንግስት ይገባሉ ወይስ በሲኦል እየተቀጡ ይኖራሉ? ኖ እንማ መጽሐፍ ቅዱስ ክሊርሊ ይመልሰዋል። አከየ እንዴት ነው የሚመልሰው? ህፃናቶች ክፉ ደጉን በማይለዩበት በህፃንነት ስቴጃቸው ወይም ኤጃቸው በሚገርም ሁኔታ በእናታቸውና በአባታቸው እምነት ነው በእናታቸውና በአባታቸው እምነት ቃሉን አወጣልሃል። ስለዚህ እነሱ በክርስቶስ ካመኑ ወይም ከሁለቱ አንዱ ወይ ከባል ወይም ከሚስት ከሁለቱ አንዱ በክርስቶስ የሚያምኑ ከሆነ ልጆቻቸውን በዛ እምነት ውስጥ እንደሚጸድቁ ቅዱስ እንደሚባሉ እግዚአብሔር ቃል ይናገራል። አንዴ ችግር የለም ኦኬ ቆይሽ አንዴ ወደ አሁን የተናገሩትን ብቻ እጂ መሄድ ይችላል ነበር ግን ለማጣራት ያህል ስለዚህ አንድ ከሙስሊም ቤተሰብ የተጸነሰ ህፃን ልጅ ወይም ገና የተወለደ ህፃን ልጅ ገና ወንጌልን ሳይሰማ ይመን ሳይታወቅ ምን ሳይል ዝም ብሎ ወይ በማህፀን ሳለ ወይ ገና ከመወለዱ ቢሞት ወደ ሲኦል ነው የሚገባው ወይስ ወደ እግዚአብሔር መንግስት ይገባል? እኮ አባቱ ሙስሊም ከሆነ አባቱም እናቱም ሙስሊም ከሆኑ እንደ አላመኑማ ታዲያ ካላመኑ እነሱ አላመኑማ ያ ህፃን ልጅ ግን ገና ወንጌል ሳይሰማ ምን ሳይል ገና በእናቱ ማህፀን እያለ ቢሞት በቃ አንተ ገሃነም ግባ ተብሎ ገሃነም ነው የሚኖረው ወይ? እኔ አልወስንም መጽሐፍ ቅዱስ ይሄንን በግልጽ የሚያስቀምጥበት ቦታ የለውም ከጀነሲስ እስከ ሬቨሌሽን ችግር የለም እሺ ስለዚህ አሁን ያዝ እናድርገውና አሁን በሁለቱም በኩል ይሄድበት አሁን መጨረሻ ላይ ከመለሱም ወደ መጀመሪያው ልመለስና የፕሮቴስታንት ልጆች ከሆኑ ይድናሉ የሚል ነገርን አስቀምጧል ያው ባጭሩ አማኞች አክየ በጣም ሶሪ ሪከርድ እየተደረገ ነው ባይዘው ይሄ አማኞች ብለዋል አይደለ አማኞች ነው ያልኩት አማኞች የት ይኖራሉ ካልከኝ አማኞች ኦርቶዶክስ ይኖራሉ በፕሮቴስታንት ውስጥ ይኖራሉ ችግር የለም ስለዚህ አሁን በቃ ፕሮቴስታንቶች አማኞች ተብሎ ይጠራሉ አዎ why not በቃ ችግር የለም ስለዚህ አሁን አንድ የፕሮቴስታንት ህፃን ልጅ የእግዚአብሔር መንግስት ይወርሳል ቢሞት definitely የእግዚአብሔር መንግስት ይወርሳል ያ ህፃን ልጅ ራሱ ያምናል አይ በእናቱና ወይ በአባቱ እምነት ውስጥ እግዚአብሔር ያያል አይ ራሱ ህፃኑ ልጅ ግን አሁን አየ እግዚአብሔር ሲያድን በግል ነው ወይስ በቤተሰብ ነው እኮ መወሰን በመትችልበት መምረጥ በመትችልበት ስቴጅ በግል ያድነሃል አንዴ ስለዚህ አሁን አንድ ሰው ለመዳን ራሱ ሰውየው ማመን አለበት የለበትም ለመዳን ወይስ እምነት የራስ እምነት ያና ራስ ፈላጊ አይደለም አልኩኝ እኮ በልባም ነው በአፉ በሚመሰክርበት ስቴጅ ላይ ማመን መመስከር አለበት አንዴ እሺ ስለዚህ ሮሜ 10 ላይ እንደተነገረው ሰው በልቡ አምኖ በአፉ መስክሮ ይጸድቃል ይላል አይደለ ሰው በልቡ አምኖ በአፉ መስክሮ ይጸድቃል ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታም በአፍ በመሰከር ትድናለህና ስለሚል ይህ ነገር የሆነ ቦታ ላይ ይሰራል የሆነ ቦታ ላይ አይሰራም አይደል ለምሳሌ ለአዋቂዎች ይሰራል ህፃናት ጋር ስትሄድ ግን አይሰራም እኮ ህፃናት እንዴት ነው በልባቸው አምኖ በአፋቸው የሚመሰክሩት ገና ስለዚህ ይሄ ቃል እሱን እኮ ነው የሚለው ይህ ስለ እምነት አሁን እምነት ያድናል ብለህ ይሄንን ጥቅስ ጠቅስ አንዳንድ ቦታ ላይ ይሰራል አንዳንድ ቦታ ላይ ግን አይሰራም አይደል that's why we call it exceptional የምንለው እኮ ለዛ ነው ቴንክ ዩ አሁን ቅድም የጠየቁኝ ጥያቄ ሰው ሲሞት እንዴት ነው ድንገት ሳይጠመቅ ድንገት እንደው ቢሞት ያሉት ኤክሰፕሽናል እሱ ምንድነው ያው ተመሳሳይ ነው እና ከዛ አንፃር ነው እሱ ምንድነው ተቋርጧል ኤክሰፕሽናል ነው ልክ አሁን እርሱ ለህፃናት ጊዜ ኤክሰፕሽናል ነው እንዳሉ ኤክሰፕሽናል ነው እሱም ኤክሰፕሽናል ነው የሚሆነው ለምን አሁን ልክ እርሱ ኤክሰፕሽናል ነው እንዳሉት ሰውየው ማአምኖ መጠመቅ ፈልጎ የእርሲያንን ትርት ሰምቶ ድንገት ሊጠመቅ ሲሉ ድንገት ቢሞት ይሄ ኤክሰፕሽናል ነው በቃ አለቀ ይሄ እንደዛ ነው እና አሁን እርሱ ካሉት ጋር ተመሳሳይ ነው እና አሁን አንድ ይመለስ ግል አድርጉት መለስላና ያሪዱ አንድ ተመለስ አንድ በሁለተኛው ሐሳቦት አክዬ በሁለተኛው ሐሳቦት ሰከንድ ፕሬሚሱን እንየውና አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው የሚለውን አሁን ተግባብተናል አልተግባባንም በሮሜ 6:3 መሰረት በሮሜ 6:3 መሰረት ከክርስቶስ ጋር አማኞች እንደሚሆኑት ሲጠመቅ ነው yes ግን ቆይ አንድ ጥያቄ የኔ ወዳጅ
አንድ ጥያቄ ጥምቀት የውሃ ጥምቀት ብቻ ነው በገላትያ 3:27 አይ እዚህ ላይ ይሄው አሁን ቅድም ራሱትም እኮ ቆይ አይ አይደለም ግን ቆይ አንዴ ራሱትም እኮ ቅድም ተስማምቷል ሮሜ 6:3 ላይ በቃ የውሃ ጥምቀት ነው አሉኝ። አይ ተጨማሪ ማስረጃ አምጣ ካሉኝ አዲሱ መደበኛ ትርጉምንም ዝም ብዬ ገለጥ አድርጌ ህዳጉ ላይ አሳይዎታለሁ። ሮሜ 6:3ን ስለ ጥምቀት ሲያወራ የሚያወራ እዛው ጋር አስቀምጠውታል እነሱም። አዲሱ መደበኛ ትርጉም ብቻ አይደለም ሙሉ ህይወትን መግለጽ ይችላሉ። ሙሉ ህይወትን ብቻ አይደለም እነ ዶክተር ተስፋዬ ሮበሊን እያነሳሁኝ አሁንና ስሙ ምናምን የሚል መጽሐፍ አላቸው ዶክተር ተስፋዬ ሮበሊ ያው ያውቋቸዋል ብዬ ተስፋ አደርጋለሁ። ትልቅ አቃቢ እምነት ናቸው በኢትዮጵያ ፕሮቴስታንት ውስጥ። የነሱን መጽሐፋቸውን እየገለጽኩኝ ላሳዩት ይችላሉ። በጣም በርካታ የሙሉ ወንጌልን የእምነት መግለጫዋን አውጥቼ ማሳየት ይችላሉ። ስለ ጥምቀት ስታወራ ይህንን ጥቅስ ነው ለውሃ ጥምቀት ሰታ የምታብራራበት። የመካነ ኢየሱስ የመሰረተ ክርስቶስን ማሳየት ይችላሉ። መሰረተ ክርስቶስ ስለ ውሃ ጥምቀት ስታወራ ይህንን ጥቅስ እየጠቀሰች ነው መተባበሪያ ነው በሚለው ማለት የውሃ ጥምቀትን ስታብራራ ይህንን ጥቅስ ነው የምጠቅሰው። አሁን ይህ ጥቅስ ጥምቀት እንደሚያድን በግልጽ እንደሚናገር ማወቅ ስትጀምሩ እንደውም ይሄ ስለ ጥምቀት አያወራም ማለት ስለ ውሃ ጥምቀት አያወራም ማለት አትጀምሩ ፕሊዝ። ይሄ ለእግዚአብሔር ቃል አለመጣ የኔ ወዳጅ ክቡርነቱ አንድ ምንድነው ይሄ ቦታን እኛ ምናምነው ባይዘው ቅድም ከየት ቤተ እምነት እንደመጣው ለመዝሙረ ያሬድ ነግሬዋለሁ ላንተ ለማሳወቅ ከዊነርስ ቻፕል ነኝ ያለሁት ሰው ይሄንን ክፍል በእኛ በእምነት መመስረቻችን ላይ ያለው as a means of symbolism እንጂ as a means of salvation አይደለም። as a means of salvation አይደለም። ለመዳን የምንጠቀምበት ጥቅስ ሳይሆን ጥቅስ ማን ነው ጥምቀትን ለመዳን ሳይሆን ጥምቀትን እንደምሳሌ ከክርስቶስ ጋር ባይዘው ምሳሌ ነው is a symbol because እሱ ነው ሊትራሊ የሞተው። እኛ ደግሞ ያንን ምሳሌውን ለመምሰል ነው በጥምቀት ሞታችንና ትንሳኤያችንን ከሱ ጋር ለመተባበር እያሳየን ያለ ነው እንጂ መዳን ተባለ ስለመዳን ከተነሳ ክርስቶስ የሰራው ስራ ብቻ ነው። ፓስተር ፕሊዝ ከይቅርታ ጋር እንደው ሰዓት እንዳይረፍድብንም ለማሳየት ነው የሚል የለም ተብሏል። በቃ ቅድም ለማሳየት የሚል ምንም አንዲትም ጥቅስ የለችም ስለተባለ እርሱን ይርሱት። ለማሳየት ነው የሚለው መጽሐፍ ቅዱስ ላይ ሳይሆን አሁን እርሱ ያሉት ቸርች የእምነት መግለጫ ላይ ነው ለማሳያ የሚል ቃል ያለው ወይም የሙሉ ወንጌል የእምነት መግለጫ ላይ የፕሮቴስታንቶች መጽሐፍ ላይ አለ። የእግዚአብሔር መጽሐፍ ላይ የለም። የቤተክርስቲያን መጽሐፍ ይሄ መጽሐፍ ቅዱስ ላይ የለም። አሁን እዚህ ያለው አብዛኛው ህዝብ ደግሞ ፓስተር የሚቀበለው የእግዚአብሔርን ቃል መጽሐፍ ቅዱስን እንጂ የፕሮቴስታንቶችን የእምነት መግለጫ አይደለም። ስለዚህ የፕሮቴስታንቶች የእምነት መግለጫ መጽሐፍ ቅዱስ ላይ የሌለ ነገር ስለሆነ ለህዝቡ እየሰጡ ያሉት እርሱን ይተውትና ወደ መጽሐፍ ቅዱስ እንመለስ። መጽሐፍ ቅዱሳችን ላይ እዚህ ጋር ለመዳን የምናደርጋደ ችግር የለም። ይሄው እሱን እኮ እያሳዩት እኮ ነው እንዴ ጥምቀት እንደሚያድን ቃል ቆይ እዛ ጋር አትሂድ አንዴ እና ዲያቆን እዛ ሮሜ 6 ላይ ና አንዴ ቆይ ከታላቅ ይቅርታ ጋር ጥምቀት ያድናል የሚልማ ቃል በቃል እኮ አሳየሁት ማለት አንደኛ ጴጥሮስ 3:1 ማየት ይቻላል። ማርቆስ 16 ላይም ጌታ ኢየሱስ ጥምቀት ያድናል አለ። ለኃጢአት ስርየት እንደሆነ ብዙ ቦታ ተነገረ። ቆይ አንዴ አሁን እሱ እንዳለ ሆኖ ግን የተስማማንባቸው ነገሮች አሉ። ፕሬሚስ 1 ላይ ምን ነበር ያስቀመጥነው? ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም የሚለው ላይ እኮ ተስማማን። ከጌታ ጋር አንድ ሳይሆን መዳን አይችልም። ፕሬሚስ 2 ደግሞ አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው የሚል ማለት አማኝ ነው ያልኩት። አማኝ የሚጠመቀው ከጌታ ጋር አንድ ይሆን ዘንድ ነው ተብሎ ቃል በቃል ተጻፈው ማለት የአክሊል ሐሳብ አይደለም የመጽሐፍ ቅዱስ ሐሳብ ነውና እባክዎትን ይቀበሉት ብዬ በታላቅ ትህትና ጠይቃለሁ። አልቀበልም ካሉ እዚህ ጋር በኤክሰፕሽናል እኮ ኤክሰፕሽናሉን ተውት። በኤክሰፕሽናል እኮ ዶክትሪን አይመሰረትም ፓስተር። በኤክሰፕሽን ነገር ኤክሰፕሽናል በሆኑ ነገሮች ዶክትሪን አይመሰረትም። ስለዚህ አሁን እዚህ ጋር ተመልከቱ። አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው የሚለው ግልጽ ነው አይደለም? እኔ በሱ አልስማማም። አምኖ ብቻ መዳን ወይም አንድ መሆን ይችላል ብላለሁ። ይሄ ያንተ አቋም ነው። ይዘው ምንድን ምኑ ነው የኔ አቋም? ይሄኛው ማለት አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው የሚለው ይሄ የኔ ሐሳብ ነው የጳውሎስ ሐሳብ ነው። የጳውሎስ ሐሳብ ያመንክበት። እኔ ደግሞ ከክርስቶስ ጋራ ያለው የዮሐንስን መጽሐፍ የሚያምን ወንድሜ ነኝ። ምንድን አምኜ የእግዚአብሔር ልጅ የሆንኩት ወንድሜ ነኝ። አይ ቆይ ችግር የለም እሱ ችግር የለም እሱ አይደለም ፓስተሪ። ቆይ ሳልጠምቅ የእግዚአብሔር ልጅ ሆኛለሁ ካሉ ይሄን ለራስዎት ብቻ ነው ሊሉ የሚችሉት
ማለት ጌታ ራሱ የሆነ ሰዓት ላይ አላውቆትም ዮሐንስ 12 ያብራራ አንዴ ፕሊዝ ማስተሪ ቆይ በቃ አይ እንደዚህ መዳረቅ እንዳይሆን ሰውንም ማሰርቸት ስለሆነ የሚሆነው በቃ እዚሁ ክርስቲያኖች የተወሰነ ተማማሩበት ያሬዶ ምክንያቱም ዝም ብሎ የሌላውንም የፕሮቴስታንቶችንም የክርስቲያኖችንም ጆሮ ማድከም ስለሆነ የሚሆንብን ከዚህ በላይ አስፈላጊ አይደለም። እንግዲህ እዚህ ላይ ዝም ብዬ ጠቅለል አድርጌው በቃ ፓስተሪ ሰላም ይሁኑልን፣ እግዚአብሔር ያክብርልን። በጣም ይቅርታ። እሺ እንግዲህ ያው መጽሐፍ ቅዱስን ተቀበሉ ብለን ለምነንዎታል። እምቢ ካሉ ምን ማድረግ አንችልም። እኔም እወድሃለሁ፣ አከብርሃለሁ ስላወራኝ ጌታ ያክብርልኝ። ጌታ ያክብርልኝ። ጌታ ያክብርልኝ ፓስተሪ። እሺ ጠቅለል ስናደርገው አንድ ጽሑፏን አውጣትና ይሄ ቅድመ ሐሳብ አንድ ላይ ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። ይሄ ግልጽ ነው። በቃ ምንም ሰው ከጌታ ጋር አንድ ሳይሆን እንዴት መዳን ይችላል? አይችልም። አማኝ ደግሞ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። ግልጽ ነው አይደል? ይሄው በሮሜ 6:3 ላይ በግልጽ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል እኮ ሮሜ 6:3 ላይ። ገላትያ 3:27 ላይ እኮ ይደግማል። ምን ብሎ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ እኮ ነው የሚለው። ሰው የሚጠመቀው ከጌታ ጋር አንድ ለመሆን ነው ካለ አለ ነው በቃ እንዲህ በስማ በቃ መጽሐፍ ቅዱስን ላለመቀበል እኮ በዛ ደረጃ እንደዚህ ግብግብ ውስጥ እኮ መግባት አይጠበቅብን። እሺ ኮንክሉዥን ሲ በልና ኮንክሉዥን አማኝ የሚድነው ሲጠመቅ ነው። አለቀ። አማኝ የሚድነው ሲጠመቅ ነው። በቃችን መላችሁ ከያዛችሁ አትቀላል ነው። የድህነት ትምህርት ስለሆነ እንግዲህ ይሄ የድህነት ትምህርታችን ስለሆነ መጠንቀቅ አለብን። የክርስትና ማዕከላዊ ትምህርቱ የድህነት ነው፣ ነገረ ድህነት ነው። ስለዛ ድህነት ላይ የተዛባ ነገር ካለን አንድንም ባጭሩ አንድንም ያለቀ። ስለዛ መጽሐፍ ቅዱስ በግልጽ ይናገራል። ኢየሱስ በግልጽ ያስተምራል። ሰዎች ይክዳሉ። በጣም ነው የሚገርመው በእውነት አስቡት። ክርስቶስ ጥምቀት ለድህነት እንደሆነ አስተምሮ ግን አይ ጥምቀት ለድህነት አይደለም ማለት ክርስቶስ አይ አልቀበልም እንደማለት ነው። ክርስቶስን ተቀበሉ ብለው የሚጣሩ ወንድሞች እህቶች ክርስቶስን አይቀበሉትም። ከዚህ አንጻር የክርስቶስን ትምህርት አልቀበልም ካልክ በነገራችን ላይ ክርስቶስን አልተቀበለውም ማለት ነው። የተወሰነ ትምህርቱን ተቀብዬ የተወሰነ ትምህርቱን አልቀበልም ካልክ እውነትና ሐሰት አንድ ላይ ሲሆን ምንድነው ውጤቱ ምንድነው? እውነትና ሐሰት ፖዚቲቭ ሲሆን ውጤቱ ፖዚቲቭ ነው አይደለ? ፖዚቲቭ ኔጌቲቭ ሲሆንስ? ፖዚቲቭ እና ኔጌቲቭ አንድ ላይ ሲሆን በቃ ኔጌቲቭ ነው። ልክ እንደዚህ ሁሉ መቀበልም አለመቀበልም ካለ በቃ አልተቀበልኩም። አየህ ምንም አንድ ስላመጡ ለምሳሌ ኢየሱስ ክርስቶስ እንደው ሰው ነው ብሎ ቢናገር አዎ ሰውነቱን ካመነ ማለት ነው። አዎ ኢየሱስ ክርስቶስ ፍጹም ሰው ነው። አምላክ ብቻ አይደለም፣ መለኮት ብቻ አይደለም። ሰውነቱን እቀበላለሁ። እሺ ከዛ በኋላ አምላክ ግን አይደለም፣ አምላክነቱን ግን አልቀበልም ካለ እቀበላለሁ፣ የተወሰነ ነገሩን እቀበላለሁ፣ የተወሰነ ነገሩን እንግዲህ አልቀበልም ካለ በቃ መጨረሻው ክርስቶስን ገና አልተቀበለም። ያስላም እንደዛ ነው። ስለዛ መቀበል በምልአት መቀበል ነው። ስለዛ ፕሮቴስታንት ወንድሞቼ እንግዲህ ለመጨረሻ ጊዜ የምናገረው ምንድነው ጌታን እርሱም ክርስቶስ ኢየሱስን እንደምትወዱት እናውቃለን። ማለት እንግዲህ እንወዳለን ትሉናላችሁ። አትሊስት ያው ስለምትሉን አምነናችሁ ማለት ነው። መጽሐፍ ቅዱስን እንወዳለን ትላላችሁ ስለምትሉ አምነናችሁ። በእርግጥ አሁን እንደነዚህ አይነት ነገሮችን ስናይ በግልጽ የተጻፉ ነገሮችን አይ አንቀበልም ስትሉ ስናይ አይ እነዚህ ሰዎች መጽሐፍ ቅዱስን ሳይሆን የሚወዱት መጽሐፍ ቅዱስ ላይ ያላቸውን የራሳቸውን መረዳት ወይም ደግሞ በቤተ እምነታቸው ውስጥ ተቋርጦብኝ ነበር መሰለኝ። እሺ የሚወዱት መጽሐፍ ቅዱስን ሳይሆን በዛው በቤተ እምነቶቻቸው ውስጥ ፓስተሮቻቸው መምህራኖቻቸው ያስተላለፉላቸውን የሰጧቸውን ትምህርት እንጂ መጽሐፍ ቅዱስን አይደለም መሰለኝ የሚወዱት ብለን እንድንጠረጠር ያደርገናል። ምክንያቱም በግልጽ የተጻፈውን ነገር እንቀበልም ስለምትሉ ለምሳሌ ዛሬ አይተናል እና በተቻላችሁ አቅም ለመጽሐፍ ቅዱስ ታማኝ ሁኑ ምናምን ነገር። የምር መጽሐፍ ቅዱስን የምትወዱ ከሆነ ጌታን እርሱም ክርስቶስ ኢየሱስን የምትወዱት ከሆነ በምልአት እንድትቀበሉ ጥሪ ነው የምናቀርብላችሁ። የጌታን ቤተክርስቲያን እዩዋት፣ መርምሯት። ከዛ በኋላ ደግሞ አሁን ስለምን ተዘገያላችሁ? ተነሱ፣ ስሙን እየጠራችሁ ተጠመቁ ነው ልንል የምንችለው። ከዚህ በፊት ያልተጠመቃችሁ ሰዎች ካላችሁ፣ ምናልባት ከቤተክርስቲያን የወጣችሁ ሰዎች ካላችሁ ግን ባለማወቅ በቃ በንስሐ መመለስ ነው። ንስሐ ገብታችሁ ተመልሳችሁ
የምትወዱትን የጌታን የክርስቶስ ኢየሱስን ቅዱስ ሥጋውና ክቡር ደሙን እየተቀበላችሁ መኖር ነው። ቴንክ ዩ። ያው ዝም ብዬ ገብቼ የሀገር ሰዓት ያስኩባችሁ ያሬዱ። እሺ ኦኬ ቴንክ ዩ። በጣም በጣም እግዚአብሔር ይስጥልን። ቃሉ ያሰማል። ምንም ችግር የለውም። በደስታ ነው እየተማርን ያለ ነው፣ እየሰማን ነው፣ እያዳመጥን ያለ ነው። ፓስተርም ጥሩ የመስማት ችሎታ አላቸው አትሊስት እና ያው መጨረሻ ላይ መጽሐፍ ቅዱሱን እየመረጡ አይ ቲንክ የፓስተር ችግር እየመረጡ መቀበል ነው። እየመረጡ ፒክ እያደረጉ ሆነና ነው ችግሩ እንጂ ኦልሬዲ እኮ አይተውታል፣ አምነውታል፣ ዳር ደርሶ ነው የሚመለሱት እና እንጂ አሪፍ ትምህርት ነው። እግዚአብሔር ይስጥልን። ጥሩ ትምህርት ነው። ለእጅ ጽሁፌ እንግዲህ ይቅርታ ጠይቃለሁ። ጽሁፌ አያምርም የእጅ ጽሁፌ ግን አይ ቲንክ አትሊስት ፖይንቱን ሜክ አድርጓል እና መልካም። እሺ